ወይ ደግሞ አይ ጥሪውን አልቀበልም ይላል። ይሄ ነው ንፍጡን ያልጠረገ ሰው ጋር አልወያይም የሚል ክርስትና እኔ አላውቅም። ንፍጡን ያልጠረገ ጋር እኔ አልወያይም የሚል ክርስትና የለም። ይሄ ስትፈራ የምታወራው ወሬ ነው። ወንጌልን ሳታቅ ወንጌል ሳይገባ ሆይ ሆይ ብለው ስላጨበጨቡለት ሚሊኒየም አዳራሽ ላይ ስላስጨፈረ ወንጌላዊ የመሰላቸው ሰዎች አሉ። እኔ አስታውሳ ጦርና ምናምን ይዞ ጋሻ ይዞ ወታደር ነኝ ማለት የጀመረበትን ጊዜ አስታውሳለሁ። ታስታውሳላችሁ? በጋሻው ታስታውሰታላችሁ? ጦር ምናምን አናቱ ላይ የሆነ ነገር አድርጎ ዘራፍ አካኪ ዘራፍ እያለ ወንጌል ሲሰብካቸው ሰማን። አዎ እኔ ጋር ጌታ ከኔ ገን ደምዬ አባቴ እንዴት ነሽ? የኔ አባት አልተትልኝ የገዝቱ ከዛ እንደዚህ ጦር ተይዞ ጋሻ ተይዞ መጥቶ ግላዲያተር መስሎ አሜሪካን ሀገር የግላዲያተር ሙቪዎች አሉና የግላዲያተር ሙቪ ላይ ወጥቶ ኦረራ ካኪ ዘራፋል ጴንጤ አይ ማለት ጀመረ። አሬ ነገር ምንድን ነው ብሎ አይጠየቅም ጴንጤ። አሜን አሜን ቀለብ ነው እንግዲህ እንደምታውቀው፣ አሜን ቀለብ ነው፣ አሜን ትባላል። ስለዚህ ትላንትና ወንድም ከፍ ያለው መጥቶ ስህተቱን ተናገረ። ኦርቶዶክስን መስደብ ጤነኛ አይደለም፣ ይሄ ትክክለኛ ስብከት አይደለም ማለት ከፍ ያለው ትላንት ሲሳደብ የነበረው ኦርቶዶክስ አልኩ። እማዬን በጣም ነው የምወዳት፣ አባት ያልደራደርባት የኔ እናት። የኔ እናትን ኢየሩሳሌም ሄዳ ነው እንድትቆርብ ያደረኩት። ጓደኞቼ በጣም ኦርቶዶክስ ናቸው፣ የሚያከብሩኝ ብዙ ኦርቶዶክስ አሉ። ለምሳሌ ንጽጽር እናድርግ። የእናንተ ክርስትና ካጸደቀ የትዝታው አንተ አንድ ኦርቶዶክስ ጓደኛ አለው የሻይ ቡና የምጠጣው? ኤርሚያስ አንድ ኦርቶዶክስ ራስን ጠይቀው። ዮኒ ማኛን አይደለም ከጥላቻ አይደለም፣ እኔ በጥላቻ አይደለም ማወራ፣ እንዲሁ ራስን እንድትጠይቀው። አንድ አንተ ቁጭ ብለ ሻይ የምትጠጣው አንድ ኦርቶዶክስ ወንድም የለህም። በሺዎች የሚቆጠሩ ከኔ ጋር ሻይ የሚጠጡ የኦርቶዶክስ ወንድሞች አሉ። እንዲሁም በሺዎች የሚቆጠሩ ጴንጤዎች፣ በሺዎች የሚቆጠሩ ሙስሊም ወንድሞች አሉ። ስለዚህ ትክክለኛው የትኛው ነው ብሎ ለመጠየቅ ካሰብክ ለኢየሱስ ክርስቶስ ተብለ አይደለም የተገለልከው፣ ወንጌል የስተት ስለሆነ ነው። አሁን የሆነች ዘማሪ ሄደች ተብላ የሄደችበትን ቦታ ብታየው የስተት መንገድ ላይ ሄዳለች። መዘመር ወንጌልን እንድታውቅ አያደርግም። ድምፅ ስላለ ብቻ ነው የምትዘምረው። ስለዚህ አሁንም የምነግርህ ኤርሚያስ አንድ ኦርቶዶክስ ያንተ ወዳጅን አምጣልኝ። ጀስት ዋን፣ ሁለት አልልም፣ ሶስት አልጠይቅህም። አንተ ጋር ሻይ የሚጠጣ አንድ ኦርቶዶክስ ወንድም አምጣ። አየህ፣ አንድ ኦርቶዶክስ ወንድም ከሌለ የምትሰብከው ስብከት የስተት መንገድ ነው ማለት ነው። የስተት አንድ እንደነገርኩ አንድ ትዝታ የምትሰብከው ነገር አንድ ኦርቶዶክስ ወዳጅ ካላፈራልህ የስተት መንገድ ነው ሰበካ ማለት ነው። ስለዚህ ስብከታችሁ እውነተኛውን ክርስቶስ አይደለም። አንተ ቤት ቅርጫና አልኮ አልዋሸውም። ኤፍሬምና ዳዊት ተነጋግረው እኔ ቤት የገቡትን ታስታውሳላችሁ? ኤፍሬምና ዳዊት በቤቱ ተገናኝተው ተጣልተው ተለያዩ። አልዋሸውም። አንድ ቤት ተገናኙ፣ ለአንድ ቀን ቢያወሩ ተጣልተው ተለያዩ። አከተመ። ሊስማሙ የማይችሉ ሰዎች ኦርቶዶክስን መስበክ አትችሉም። ኦርቶዶክስ ገብርኤል ቤተክርስቲያን ሂድ፣
የሚጣሉበት ወንጌል የላቸውም። ሚካኤል ቤተክርስቲያን ሂድ፣ ኡራኤል ጋር ሂድ፣ መድኃኔዓለም ጋር ሂድ፣ የትኛውም ጋር ኦርቶዶክስ ቤተክርስቲያን ሂድ፣ የሚጣሉበት ወንጌል የላቸው። ተከተመ። አንተ የምትደባደብበት ወንጌል አለ፣ ነፍስ የምትባል። ስለዚህ ወንጌል ነው ወይስ አይደለም ነው ጨዋታው። ወንጌል አይደለም አባቴ፣ ወንጌል ሳይሆን ቻፓ ነው። እኔ ቻፓ ብፈልግ ማንም ጋር እየሄድኩኝ አሽቃብጬ በየመድረኩ እየወጣው ዋሽቼ ማድረግ እችላለሁ። ኖ ወንጌል እንደዛ አይደለም። ኢየሱስ ክርስቶስ አዳኝ አይደለም ኦርቶዶክስ ያለች ጊዜ ትረገጣለች። በፍጹም አትልም። ኢየሱስ ክርስቶስ በክርስቶስ ስም ታስጠምቃለች፣ በክርስቶስ ስም ታቆርባለች። አባቴ ልድገመው ከረሳው ምናልባት በኢየሱስ ክርስቶስ ስም ታጠምቃለች፣ በኢየሱስ ክርስቶስ ስም ታቆርባለች። በሌላ ስም አቁርባ ቢሆን ኦርቶዶክስን ተጋጭ፣ ተጣላት። ስለዚህ አንድ ጥቅስ እስቲ ላንብብላችሁ። ጥምቀት አያስፈልግም ለሚሉ 2፣ 3፣ 4 ጥቅስ አታርጉ። የኦርቶዶክስ ልጆች አሁን ድቤት ስታርጉ ከነዚዎቹ ከዋቲዎቹ ጋር ማለት ነው። ትክክለኛ ክርስቲያኖች በጣም ነው የምወዳቸው። ለክርስቶስ ብለው ብዙ መስዋዕት የከፈሉ ትክክለኛ ክርስቲያኖች አሉ ብዬ አምናለሁ። ለሌቦቹ ለወንበዴዎቹ ይቺን ጥቅስ ጀባ በሉልኝ። ምን ትባላለች? የዮኒ ማኛ መረቅ ጥቅስ መረቅ የሐዋርያት ሥራ ምዕራፍ 2 ቁጥር 38 የማኝዚ መረቅ የሆነች ጥቅስ ናት። እነሱም ማይወዷት፣ እኔ ደግሞ አፋቸውን የምታስይዝልኝ ብራንድ የሆነች ጥቅስ ናት። ያዟት። ሌሎቻችሁ ይሄ መጠመቅ ውሃ ያልደረቀ ምናምን ለሚሏችሁ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ትሄዳላችሁ። አራድዬ ልጅ ትሄድና ምን ትለው መሰለ? ምን ይላል? ጴጥሮስም ይላል። ታፕታፕ ኮፒ ሊንክ እያደረጋችሁ ጴጥሮስም ዘግበኝ። ጴጥሮስ ሐዋርያን ምን ይል መሰለ? ጴጥሮስ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ ምናችሁ ይሰረይ ዘንድ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። ኃጢአታችሁ ይሰረይ ዘንድ እመኑ ነው የሚለው ወይስ በኢየሱስ ክርስቶስ ስም ተጠመቁ ነው የሚለው? ኃጢአታችሁ እንዲሰረይ ከፈለጋችሁ በኢየሱስ ክርስቶስ ስም ተጠመቁ፣ እያንዳንዳችሁ ነው የሚለው። የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። እንግዲህ መጠመቅ ሻወር ነው ላላችሁ እስቲ እንያችሁ ይላል። ጥምቀት ሻወር ነው ያላችሁ እስኪ እናያችሁ። ኃጢአትን የሚያሰሪ በኢየሱስ ክርስቶስ ስም መጠመቅ እንደሆነ መጽሐፍ ቅዱስ ይናገራል። እነሱ ዲስኩራም ናቸው፣ እውቀት የለም። በኢየሱስ ክርስቶስ ስም መጠመቅ ኃጢአት ያሰርያል። ካልተጠመቅ ኃጢአት አይሰረይም። እያንዳንዳችሁ ነው የሚለው። እንግዲህ ታንቀት ሞት እንደሆነ እነግርሃለሁ። ስለዚህ ኃጢአት ማሰሪያ ምንድን ነው? በአብ በወልድ በመንፈስ ቅዱስም በኢየሱስ ስም መጠመቅ ነው። ያመነ የተጠመቀም ይድናል፣ ያላመነም ይፈረድበታል ነው። ቃል በቃል ነው የሚናገረው ቃሉ። እነሱ ግን ሸምጥጠውት እምነት ብቻ እንዲህ ብቻ እዚህ ብቻ ይሉና ግን ይሉሃል መጥተው። የውሸት ትምህርታቸው ሲጋለጥ መብሸቅ ነው ስራቸው፣ መብሸቅ ነው። እባካችሁ ጴንጤዎች የሚሰድባ ምንድን ነው የሚጠሏችሁን ውደዱ የሚል ጥቅስ አላችሁ።
እዚህ ጋር ብትጠቅሱ ጥሩ ነው። ከስድባችሁ ይልቅ ጥቅስ የለም እንዴ? ቀረ ጥቅሱ ቀረ። ስድብ ነው የማየው። ኦርቶዶክሶች አጽናኑልኝ እባካችሁ፣ አትሳደቡ በሏቸው። አትሳደቡ በሏቸው። ስድብ ላይ ናቸው። ይኸው እየሰደቡኝ ነው። እባካችሁ አትሳደቡ፣ ጌታ አይወደውም። የሚጠሏችሁን ውደዱ ነው የሚለው ስብከቱ። በሉልኝ። ያቸው እየላሱኝ ነው። እና የውሸት ትምህርት፣ የውሸት ወንጌል ገደል እየገባ ነው። የ8 ወሩን ላስላስ በሳምንት ባልሞላው ኦርቶዶክስ እየተካስሽ ስለሆነ ቴንኪው በሉ። ተክሳቸዋል። አሁን ደስ ብሏቸው እነሱ ጾታ ቀይራለሁ ልጆችን እንደዚህ ብያለሁ የሚለውን እየፖሰቱት ነው። እስከዛሬ አልፖሰቱት። አረ እንትና ይኸውልህ አሁን ጌታ ኢየሱስ ክርስቶስ ምስክሬ ነው። እዚህ ጋር አሁን አስደንግጣቸው የሚለው የማርያምን ፒክቸር አድርገ ኦርቶዶክስ አስመስለ መፖሰትህ አይጠቅምም። ክህደት ነው ይሄ። ኦርቶዶክስ አስመስለ አሁን ፒክቸር አድርገ የምታደርገው ምን ብሎኛል? አንድ ቤክ የሚባል በፌክ አካውንት አንተን እናሰድበሃለን ብሎ ቃል በቃል ገብቶልኛል። ጌታ ኢየሱስ ምስክሬ። ፌክ አካውንት እየፈጠርን አንተን እናሰድበሃለን ብለው አውጀዋል። አሰድቡ። ኦርቶዶክስን አልነካትም በፍጹም። ኦርቶዶክስን አልነካም ማለት እናንተን ያበሳጫል ስለማውቀው። ኦርቶዶክስን አልሰድባትም ማለት እናንተ በከፍተኛው ያሳምማል። ልድገምል፣ ኦርቶዶክስ ምርጥ ናት። ጨረስኩኝ። ስድቡን እናንተ ናችሁ ያስተማራችሁ። ኦርቶዶክስ መስደብ ከእናንተ ነው የተማርኩት። ወንጌል ሳይሆን ስድብ ተምሬያለሁ። አሁን ነቢት ብርቱካን ትላላችሁ። ሶሻል ሚዲያ ላይ ከነ ኤርሚያስ ጋር አይደለ እንደ ስውል የነበረው ነው ወይስ ከነቢት ብርቱካን ነበር ስውል የነበረው? ማን ጋር ነበር ስውል የነበረው? እውነት እኮ እዚሁ አለ፣ ሶሻል ሚዲያ ላይ ነው ያለ ነው። 8 ወር ሙሉ ከማን ጋር ነው ሙሉ? ከነ ኤርሚያስ ጋር ነበር። እነ ኤርሚያስ ኦርቶዶክስን ይሰድባሉ፣ አብረን ሰድባል። ሰደብን። ኦርቶዶክስን አልሰድባትም ማለት ሃይማኖት መቀየር አይደለም። ኦርቶዶክስ የምትሰደብ ሳይሆን የምትከበር ድንቅ እምነት ናት ማለት ስድብ አይደለም። የተበጣጠሰ ሃይማኖት አይደለችም ማለት ስድብ አይደለም። ጴንጤ ቤት የተበጣጠሰ ቅርጫ ሃይማኖት ነው አልኩ፣ ስድብ አይደለም። ቅርጫ። ኦርቶዶክስ አልተበጣጠሰችም። ጴንጤ ተበጣጥሳል። ምኑን ነው ያሸው? ስድብ የምለው ከዋሸው ነው። እንዲናችሁ አለ። የሆነውንም ደግሞ አሳያለሁ። ዶክተር ወጥቶ በስነ ስርዓት የፓስተር ልጆች ግብረሰዶም ፕራክቲስ እንደሚያደርጉ ተናግሯል። ፓስተሮች፣ ነቢያቶች ግብረሰዶምን ፕራክቲስ እንደሚያደርጉ ፊት ለፊት ተናገረ። አየህ፣ የበታችነት ስሜት ሲኖርህ ምን ታረጋለህ? አሁን ለምሳሌ ጥቁሮች በአሜሪካን ሀገር የበታችነት ስሜት አላቸው። እንዴት በላይ አንድ ጥቁር ገንዘብ ሲኖረው ቤት የሚገዛው ከነጮች ጋር የዋለ ጊዜ ትልቅ የሆነ ይመስለዋል። አሁንም the same thing ኦርቶዶክስን መስደብ ትልቅ የሚያደርግ የሚመስላቸው ፕሮቴስታንቶች አሉ። ሁሉም እያልኩ አይደለም። በተለይ ይሄ ዲያቆን ነኝ እንዲህ ነኝ ምናምን የሚሉ አሉ። እነሱ የሄዱ ጊዜ ምንድን ነው ይዘው የሚመጡት?
የኦርቶዶክስ ጥላቻ ላይ በጣም አድርገው የሚሰሩ ናቸው። ኦርቶዶክስን አውቃታለሁ ይለዋል። ፋቅ ስታደርገው ከማን እንደወለደ እንኳን አያውቅም። እንኳን ኦርቶዶክስን ከማን እንደወለደ እንኳን አያውቅም። ባልታዛሮች ናቸው። በስነ ምግባር ብልሽት ከኦርቶዶክስ የተባረሩ ናቸው። ስለዚህ ያ ነገር ነው በጣም አናዷቸው ሲበሳጩ ምናየው። አትበሳጩ። በኦርቶዶክስ አንድነት አለ፣ በእስልምና ኢትዮጵያ ባሉት አንድነት አለ፣ በጴንጤ አንድነት የለም። ይህንን ለዓለም መናገር ምንም ውሸት የለው። በክርስቶስ አንድ ሆናችኋት አንድ የምትሆነው አንድ አይነት ስብከት ሲኖር ነው። አንድነት ማለት በአንድ ላይ ስብከት አንድነት ሲኖረው ነው። ስለዚህ ይህንን ነው ደጋግመህ ጻፍከው። ሸኘው አባቴ ማስመሰል አለው። ኦርቶዶክስን ተሳድባል። ግጥም አድርጌ እልል አድርጌ ምን ነው 10 ዓመት ኤርሚያስ ሲረግጣችሁ ብዙ አላላችሁ? ገና እኮ 9 ዓመት ከ2 ወር ይቀረኛል እንደ ኤርሚያስ ለመሳደብ። 9 ዓመት ከ2 ወር ይቀረኛል። 10 ዓመት የሰደበው አለላችሁ። እስካሁን አለ። ስለዚህ ይሄ ስድባቸው ጴንጤዎቹ ተሳዳቢ እንደሆኑ፣ በተለይ የደቡብ ጴንጤዎች ተሳዳቢ ናቸው። ማያውቁትም ወንጌሉን ጌታን። አብዛኛው የደቡቦቹ ምንም እውቀት የላቸው። ሁሉም መጥቶ ፕሮፌት ነኝ ነው የሚል። ከደቡብ ያለ እውቀት ነው የሚለው። አብዛኛው ደቡብ በፔኔኮስታል ከመጣ ምንም እውቀት የላቸውም። ጌታ ኢየሱስ ምስክር። ሌቦች ናቸው፣ አጭበርባሪ ናቸው፣ እውቀቱም የላቸውም። ምን ያደርጋሉ? ማምታቻ ነው የሚያደርገው። ማምታቻ ናቸው። ያቸው ትልልቅ ፓስተር የሚባሉት ከደቡብ ያሉ ናቸው። ፋቅ ብታደርጋቸው እነዛን ምስኪን የደቡብ ህዝብን ምን ያደርጋሉ? ገንዘባቸውን ሲቦጠቡጡ የሚኖሩ ናቸው። ይህንን ነገር እንደው የደቡብ ልጆች ቆም ብላችሁ ብታስቡ መልካም ነው ብዬ አስባለሁ። ከሌቦች ተጠበቁ። ስለዚህ አሁንም የምናገረው ምንድን ነው? ያ 9 ዓመት ከ4 ወር ይቀረኛል ለስድብ ከሆነ ግን አስፈላጊ አይደለም። እኔ ጥናት ነበረኝ፣ የማጠናው ነገር ነበረ። የትኛው ይሻላል? የትኛው ነው እውነተኛ ክርስትና ያለበት? እውነት ለመናገር የትኛው ፖይንት ያለው ትክክለኛ ማረፊያ የሚሆን የትኛው ነው የሚለውን ሁሌ ጥናት ከማድረግ ወደኋላ አልልም። ያንን አየው። ኦርቶዶክስ በጣም ስለ ድርሳናት ለሳምንት አቁም ያለው ብትል ኦርቶዶክስ አብዛኛው ጴንጤ የሚበላው የለም። ሶሻል ሚዲያ ላይ ቸርቻቸው ላይ ሲቀባጥሩ የሚውሉት የሚበሉት ነገር የላቸው። ያ የሚበሉት የላቸው። ኦርቶዶክስ ይነዋል። ለ2 ሳምንት ጥናት እስካረግ ስለ ገድላትና ድርሳናት አንዴ እንዲቆምልኝ ብትል 95% ጴንጤ የሚበላው ነገር የለው፣ የሚያታልበት ነገር የለው። ይህንን ነው የምናገረው። የለው። አየህ፣ እውነት ማለት ይሄ ነው። ሶሻል ሚዲያ ላይ ሙሉ ሲበሉ የሚውሉት ኦርቶዶክስን በመስደብ ነው። ግባ እናያቸው። ሙሉ ሌላ ምንም የላቸው። የሚበሉባት ደግሞ ይቺ ድርሳን ለኦርቶዶክስ አልጠቀመችም እንጂ ለጴንጤ አሪፍ ሽቀለ ጥብስ ናት። ኦርቶዶክስ አልበላበትም። በድርሳንና በገድላት ይወቀጣል። ጴንጤ ግን ዶላር ሰብስቦበታል። ዶላር ነው የሰበሰበበትና ዶላሩን የሰበሰቡበት ጴንጤዎች
በገድላትና በድርሳናት ነው፣ በኢየሱስ ክርስቶስ አይደለም። በኢየሱስ ክርስቶስ አይሰሩም። ገንዘብ ዶላር ያለው ድርሳንና ገድላት ነው፣ ያሸቅላል። ገንዘብ ላይ ነው ያለው። የእናንተ ዘይት ረረረረ ቪዲዮ ሳላሳያችሁ፣ አረ ጥብስ የሆነ ቪዲዮ በጌታ በኢየሱስ ስም ወይኔ ይህም ቪዲዮማ ሁሉም ይስማ ይወደልኝ ብሏል ኬፋ። ሁሉም ይስማ እና ይበልልኝ፣ ሁሉም ይስማ ይበልልኝ። ተውሄን አላሳየ ይቅር። ይሄን ላሳያችሁ። ብዙ መሳቅ አይቻልም፣ ብዙ መሳቅ አይቻልም። ብዙ አትስቁም፣ ብዙ አደራ። ጌታ ኢየሱስ ይገስጻችሁ። ሌላ ምንም አልልም። በመንፈስ ቅዱስ እንደዚህ የምትጫወቱ ቃል በቃል መጽሐፍ ቅዱስ ሲናገር ምን ይላል? እግዚአብሔርን ማነጋገሪያ፣ ሚስጥራዊ መነጋገሪያ እግዚአብሔርን እንጂ የምትቀልድበት እንዳልሆነ የመጽሐፍ ቅዱስ ቃል ይናገራል። እነሱ ሙድ መያዣ ያደረጉት። እግዚአብሔር ይገስጻችሁ፣ እግዚአብሔር ይገስጻችሁ። እናንተ እርኩስ መንፈስ ነው ያለባችሁ። ይሄ አይነት ጆጎጆን 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 ነው የሚልም አለ እና እግዚአብሔር ልቦና ይስጣችሁ። በስሙ ነው የምትቀልዱት፣ በስሙ ነው በቃ ዝም ብላችሁ የምትሄዱት እንጂ መጽሐፍ ቅዱስ የማይለውን። አዎ ይኸው ያስነሳ አንድን ሰው አገኘ 47 ሙታን አስነስቷል። ሰው ባይብልን ከሁለትና ሶስት ጊዜ በላይ ከጥግ እስከ ጥግ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አወጡት ነው የሚያገለግለው አብሮት። ሰው አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመለስ እያለን አብሮት የሚያገለግለው የት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ቆይ ቃሉን ምናምን መቀባጠር አይደለም። ይሄን ቪዲዮ ስለምታየው ቃሉን ምናምን አትቀባጠር። 47 ሰው ሙታንን አስነስታል። የሞተ አይደለም ምን የምጠይቀ ሐኪም የሚያድነውን ወንድማችን የታመመውን ማስተር አብነትን ያልሞተ ሰው ጸሎት አድርገ እንድትፈውሰው ካሙዱ ላይ ሲምፕል ጥያቄ። አልሞተም፣ በህይወት አለ። በህክምና ገንዘቡን እየጨረሰ ነው። ስለዚህ ምን ታደርገው መሰለ? ያንን ምን ታደርገዋለህ? ጸሎት አድርገህ እስቲ ፈውሰው። ቀጣፊ ናችሁ፣ ሌቦች ናችሁ። ሌቦች ምንም የተቀባ የለም፣ የተቀባ የለም። ና አስነሳ። አንድ በእውነት ሆስፒታል የታመመን ኑ አስነሱ። ክርስቶስ ምን ያደርጋል? ይፈዋሽ ነው። ኃያል አምላክ ነው። ሞትን ድል ያደረገ የኔ አባት ነው ክርስቶስ። እናንተ ሌባ ናችሁ።
ይኸው ከዛም እንደሚል ስሙ ታሪኩን ይነግራቸዋል። ቁጭ አለ እንደሚታከለ ኢሳያስ ላይ ያለው ፈዋሽ እግዚአብሔር ነኝ የሚል ቃል ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀምሯል። አፍተር ዛት ኤችአይቪን ሲያይ ጉንፋን ነው የሚታየው። ከኔ ጋር ናቸው። ካንሰርን ሲያይ የሆነ ትውከት ነው የሚታየው። ሌላ ነገር አይታየውም። ሰው 47 ቦታ እናስነስቷል። 47 ቦታ እናስነስቷል። የእሱን ሚኒስትሪ የተንጠለጠለችው ግን እቺ አንድ ቀን ሬማ ሆና በመጣችው ቃል ውስጥ የነበረች ፌዝ ነች። እንደዚህ አይነት መነካካቶች እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። እነዚህ ሰዎች የት ነው ያሉት? ይሄን ነው የምለው። ይሄን ሁላ ማድረግ የሚችል በእውነት ታመው የሚሰቃዩ ወንድምናቶቻችን ግን መፈወስ አይችሉም። እነሱ በድብቅ ኮፒ ሊንክ አድርጉ። አንድ 50 ሺህ ንግባና በድብቅ ሴት ለሴትን ያጋባው ገንዘብ ተቀብሎ በቪዲዮ የተቀረጸና የተላከውን ላሳያችሁ። ጉዳቸውን ላሳያችሁ። ቶሎ በሉ። ኧረ 50 ሺህ ብዬ ሳልጨርስ 40 ሺህ አልገቡም። ጉዳቸውን ላሳያችሁ። $1000 ተቀብሎ ሴት ለሴት ያጋባውን ፓስተር ዛሬ ላሳያችሁ። እኔ እግዚአብሔርን ሰምታል አንተ መሃይም ያልኩ ምንድነው? እግዚአብሔር አዳይ ነው፣ እነሱ ሌባ ናቸው እያልኩ። እግዚአብሔር አዳይ ነው። እግዚአብሔርን ምንም ሁሉንም እንደሚፈውስ ልክ ነኝ። እነሱ ግን አንድ አይፈውሱም እያልኩ ና ፈውስ። ለምን? ሌባ ናቸው። ገንዘብን እንጂ የገንዘብ ፍቅር እንጂ የክርስቶስ ፍቅር የላቸው። የክርስቶስ ፍቅር የላቸው። እግዚአብሔር አዳይ ነው። ማን ጥያቄ አለው? ማን ሊጠይቅ? የኔ ኢየሱስ የኔ ጌታ በደሙ የገዛኝ ለኔ ብሎ የተቀጠቀጠው ጌታ አዳይ ነው። የጌቶች ጌታ ነው ኢየሱስ። እሱንማ ማን ይጠይቀዋል? እሱማ የኔ ጌታ ነው እኮ። ሌቦችን ነው ማጋለጠው፣ በስሙ የሚነግዱትን ሌቦች፣ በስሙ ገንዘብ V8 ነው የሚነዱት። የአንዱ ቤት የ10 ሚሊዮን ቤት ከገዛ አንደኛው የ14 ሚሊዮን ቤት ነው የሚገዛው። አንደኛው የ20 ሚሊዮን ከገዛ አንደኛው የ30 ሚሊዮን ብር ቤት ነው የሚገዛው። መኪና እንደዛ ነው የሚገዙት። አንዱ ሐዋርያ ይንገዝቷል ከተባለ እንዴ ስልክ ራሱ የገዙትን አዲስ እያወጡ አይደል እንዴ ቲክታክ ላይ የሚያሳዩት። አይፎን 17 ፕሮ ገዝቻለሁ እያሉ አይደል የሚፖስቱት። መኪናዬን ገዝቻለሁ እያሉ አይደል የሚፖስቱት። ወንጌልን ነው እንዴ? ሌቦች ናቸው ያሉት። 50 ሺህ ገባን። ኧረ ፍጥነታችሁ በጌታ በኢየሱስ ይኸው ላሳያችሁ። እንግዲህ ረፉት፣ ቀረጻ አርጉ። በዚህ አጋጣሚ ይኸው በድብቅ ነው፣ ብለር አድርገውታል። ምን አድርጓል? ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። ይህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋር ብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? $1,000 ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ያው አንቺ ሰሪላት እስኪ ያደርገላቸው። ይህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይኸው ይህ ደግሞ የሚሰጣችሁ ክብር አለ፣
የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም። አንዳንድ ሺህ ዶላራችሁ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። በርግና አንቺ ለሷ አንቺ ደግሞ ለሷ ታሰሪላታለሽ። ጸሎት አድርጉ በመታመን ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይህን የሚያደርጉ ፓስተሮች ናቸው። ይህን የሚያደርጉ ነቢያቶች ናቸው። ይህን የሚያደርጉት ምንድናቸው? ሐዋርያንን የሚሉ ሰዎች ናቸው። ብርን አምጣ ይገቡበታል። ገስታውስ እያሉ ገንዘብ ሲዘርፉበት የሚውሉ ናቸው። ገስታውስ ምንድን ነው ብዬ ጠየቅኳቸው። ገስታውስ ብዬ ስጠይቃቸው ምንድን ነው? ለብቻቸው ጾምና ጸሎት እያደረግን የምንጸልይላቸው ናቸው። ኦኬ፣ ከዛ በምንድን ነው? በነፃ ነው ወይስ ምናምን? ሰው ኧረ በደንብ ነው የሚከፈልበታል። ገስታውስ ማለት የጴንጤ መዝረፊያ። ስንት ነው ለአንድ ገስታውስ የሄዳችሁ ሰዎች ንገሩኝ። ስንት ብር ነው የምትከፍሉት? 10,000 20,000 50,000 100,000 የሚያስከፍል ገስታውስ አለ። መዝረፊያ፣ በቃ ሊግሊ ህዝቡን የሚዘርፉበት። ይሄው 15,000 እያሉ ነው፣ 8,000 እያሉ ነው ገስታውስ እያሉ በእግዚአብሔር ቤት የሚዘርፉ ወሮ በላዎች ናቸው። ይህን ማጋለጥ ጴንጤን መሳደብ ነው ከመሰለ ለምን አትሰቀልም? ተሰቅለ ሙት፣ አጋልጣለሁ። ገስታውስን ዜሮ ከተዋለሁ። ሆቴል ታደርገዋለህ። ከዛ በኋላ ሆቴል አድርገህ ትሸቅልበታል። ገስታውስ ውስጥ ሴቶች ይደፈራሉ። ቆንጅዬ ሴት ከመጣሽ አለቀልሽ። እናንተም ደግሞ መሸፈን አትወዱም። ተበለቃቅጣችሁ ታይት አድርጋችሁ ትሄዳላችሁ። ለብልቦ ይልክሻል። ገስታውስ ውስጥ ይለጠልጥልኛል ደህና አድርጎ። ስንት ጉድ አለ። ስንት ጉድ ነው ያየነው። ስንት ጉድ። ስለዚህ እግዚአብሔር ልቦናችሁ። በተለይ እኔ ወጠምሻ ለክርስትና ይሆናል የሚል እምነት የለኝም። ወጠምሻ ፓንክ የሚቆረጥ ክርስትናን ያውቋል ብዬ አላስብም። ወሮ በላ። ስለዚህ ያ ነገር ብዙ 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 ዋጋ አስከፍሏል። በተለይ የደቡብ ወንድምናቶቼ ንቁ፣ ጠይቁ። ነቢይ ነኝ ሲል እንዴት ሆንክ ብለህ ጠይቀው። ማን ነው ያንተ አባት ብለህ ጠይቀው። ኖሮን ሊጋ የእውነት አሞኛል አድነኝ በለው። የእግዚአብሔርን ስም ጠርታ የእውነት አሞኝም አድነኝ። የእውነት የታመመ ሰው ይዘለጥና። ስንቶቹ ሞተዋል፣ ስንቶቹ አንቀላፍተዋል። መድኃኒቱን ተዉ ብለው ስንቶቹ አንቀላፍተዋል። ኢትዮጵያ ላይ አንቀላፍተዋል። እውነተኛ መንፈስ ቅዱስ የሌለበት ጋር ስንቱ አንቀላፍተዋል። በተለይ ደቡብ ምስኪን ናቸው። በጣም ምስኪን ህዝብ ነው፣ የዋህ ህዝብ ነው። በእግዚአብሔር ስም ማታለል የምትችለው ደቡብን ነው። በአሁኑ ሰዓት የአዲስ አበባ ልጅን አትሸውደውም። ያራዳ ልጅ አትሸውደውም። የአዲስ አበባ ሂድና ሰገጤን ሸውድ። አትሸውደውም። የአዲስ አበባ ልጅ ነገራቸው ከቨራፕ እንዲደረግላቸው ምን የሰሩ ሰዎች አሉ። በጣም አሁን ጌታ የሚጫወቱ ወሮ በላ የነበሩ አደባባይ ላይ ቺት አርጌበታለሁ፣ ቺት አርገውብኛል ምናምን ተባብለው የሚያወሩ ሰዎች፣ እንደ ኖርማል ያወሩ ሰዎች ዛሬ ወንጌል ሰባኪ ሆነው ኧረ በጌታ እኮ እነሱ ድነዋል ምናምን። አዎ ይዳናል፣ ጌታ ያድናል። ሀምብል ካልሆናችሁ ግን አልዳናችሁም። አብዲዬ እንዴት ነህ? ሰላም ነው አባቴ። አልዳናችሁም። አጭበርባሪዎች፣ በክርስቶስ ስም የምታጭበረብሩ ነገ ዋጋ ትከፍላላችሁ።
ትከፍላላችሁ እያልኩ ነው። ኢየሱስ የጌቶች ጌታ ነው፣ አዳኝ ነው። ደሙ አሁንም በደሙ ዋሽቶናል። በደሙ ግን ያጭበረበራችሁ የደም ነጋዴዎችን እናንተ ቤት አይቻል ላቪቱ በደሙ ያጭበረበራችሁ፣ በደሙ ያታለላችሁ፣ በደሙ ስንት ነገር ያደረጋችሁ ዋጋ ትከፍላላችሁ። ስለዚህ እናንተን ማጋለጥ በቤተ ክርስቲያን ተሰብስበ እርግማን ለማድረስ ብትሞክር ጌታ የማይለው ትምህርት ስለሆነ አይቀበለውም። ለምን በላይ ለወንጌል እንቅፋት ከሆንኩኝ፣ ያው ወንጌል ኢየሱስ ወንጌል ኢየሱስ። ስለዚህ ለወንጌል እንቅፋት ከሆነ ኢየሱስ አይሰበክ ካልኩኝ፣ አዎ ጠይቀኝ። ኢየሱስ ያለ ጥላቻ ይሰበክ። ኢየሱስ ለፍቅር ብሎ ነው ይሄን ሁሉ ዋጋ የከፈለው፣ በፍቅር ነው። ለፍቅር ብሎ ነው ይሄን ሁሉ ዋጋ የከፈለው ኢየሱስ ክርስቶስ በፍቅሩ ለመግዛት። እናንተ ጥላቻን አልኩ። ኤርሚያስ አንድ ቀን ከኦርቶዶክስ ልጅ ጋር ሻይ አጠጣል። አንድ ቀን ትዝታው ሳሙኤል ኦርቶዶክስ ከሆነ ወንድም ጋር አንድ ቀን ሻይ አትጠጣ። ለምን? ጥላቻን የሰበከዋ። አንድ ቀን አትጠጣ። ይሄ ነው የኔ ትክክለኛ ማረጃ የምነግርህ። ለአንድ ቀን አትጠጣ። ሌቦችን አጋልጣለሁ። እውነተኛ የምትሰብከው አሁንም እነ ፓስተር ቸሬ ጌታ ይባርካችሁ፣ ዶክተር ማሙሻ ስም እጠራለሁ በደንብ አድርጌ፣ እነ ፓስተር ቶሎሳ እግዚአብሔር ብርክ ያርግልኝ። ሌሎቻችሁም በቅድስና የምትሰብኩ ሰዎች ተባረኩ፣ ተባረኩ። ሌሎቹን ሳትጠሉ እነ ዶክተር ወዳጄነት ሌሎችን ሳትጠሩ ጌታን የምትሰብኩ ሰዎች ተባረኩ። በፕሮቴስታንት ወሮ በላዎቹ ግን ይህን ሃይማኖት አታነጻጽር። በደንብ ነው ማነጻጽረው። 80% የኦርቶዶክስ እምነት ትክክለኛ ነው ከእናንተ። እውነቱን ነው የምነግርህ። ለምን? ስላየዋችሁ። በጥላቻ የሰከረ ማንነት አለ። ነብይ የሚባል እኔ ብዙ ጊዜ ይጎረብጠኛል። በጣም ከባድ ስም ነው ነብይ። በጣም የሚከብድ ነው። ደፍራችሁ ከወሰዳችሁ ትውሰዱት። ደፍራችሁ እኔ የእግዚአብሔር አፍ ነኝ ካላችሁ፣ ትንቢት ተናጋሪ ነኝ ካላችሁ ውሰዱ ደፍራችሁ። እግዚአብሔር ራሱ ቢሰጠኝ እግዚአብሔር ቢሰጠኝ የማልቀበለው እሱን ነው። ለምን? ሰው ነኝ እስታለሁ፣ ስጋ ለባሽ ነኝ እስታለሁ። የእግዚአብሔር አፍ መባል በጣም ከባድ ነው። ስንት ስም እያለ ነቢይ መሆን ከባድ ነው። በድፍረት የምትወስደው ስም ነው። ደፋር ስትሆን እኔ አይኬንት። ስለዚህ የወሰዳችሁ ሰዎች ይመቻችሁ። ይሄ ነገር ጥሬ ነው ካላችሁ ይመቻችሁ፣ ይመቻችሁ፣ ውሰዱ። ግን አሁንም የምናገረው ሀምብልነት። እነ ዳዊት ሀምብል ነበረ። ዳዊት እግዚአብሔር ነው የመረጠው እንጂ ራሱን ነቢይ ነኝ አላለም። እግዚአብሔር ነው የመረጠው። ሳምሶምን እግዚአብሔር፣ ዮሐንስን እግዚአብሔር ነው የመረጣቸው። እነ ዮናስን እግዚአብሔር ነው የመረጣቸው። እነ ሙሴን እግዚአብሔር ነው የመረጠው። አቅም ሙሴ ሰው ገሎ ሚስቱን ይዞ ተደብቆ ሌላ ቦታ የሚኖር ሰው ነበር፣ ተራራ ላይ። እግዚአብሔር ነው የሚመርጥ። አንተ ራስን እየሾንክ ገደል የምትገቡት እናንተ ናቸው፣ እርስ በራስ የምትባሉት። ስለዚህ እኔ አላምንም በዛ። እግዚአብሔር አምላክ ራሱ ይገለጣል፣ ሰው እንዲከተል ያደርጋል ያንን እንጂ በየራስ እየተሿሿማችሁ ነገ ትዋረዳለ። እርስ በራስ ነው የምትጣሉት። አሁን ነቢያቶች አንዳችሁ የምትስማሙ ነቢያቶች የላችሁ። አሁን በፕሮቴስታንት አንዱ ነቢይ ከአንዱ ነቢይ ጋር የሚሰራ አንድ ሰው አታመጣለች። ብሪንግ ዋን። በጣም ነው የሚጣሉት። እኔ አላስታውስም። እዩ ጩፋና እስራኤል ዳንሳ ሁለቱም ሐዋርያት ወይ ነቢይ ናቸው። በአንድ መድረክ የሰበኩበት ጊዜ ታስታውሳላችሁ? ዱ ዩ ሪሜምበር? ታስታውሳላችሁ?
ታስታውሳላችሁ? ነን ኦፍ ዘም አንዳቸውም ነብይ የተባባሉ አንዳቸውም ሲስማሙ አይቼ አላቅም። አይዋደዱም። ለዲያብሎስ መንፈስ ነው አብዛኛው ያለው። የዲያብሎስ መንፈስ አብዛኛው ያለው የዲያብሎስ መንፈስ ነው። ይሄንን በጣም 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 በአንድ ላይ የሚሰሩበት እንኳን ነገር የላቸውም። የሚስማሙት ማን ናቸው? ዘማሪያን ከሐዋርያት ጋር ይስማማሉ። ለምን? ያሸቅላላ። እሱ ቸርች ይመጣና ያስጨፍርለታል፣ ቻፓ ያስለቅቃል። ዘማሪያን ከነቢያትም ከሐዋርያትም ከወንጌላውያንም ጋር አርቦች ናቸው ዘማሪያን። ምክንያቱም ዲጄ ማለት ናቸው። ዘማሪያን ማለት ዲጄ ናቸው። አብዛኛው የጴንጤ ዘማሪ ዲጄ ነው። የትም ቦታ ትጠራዋለህ፣ ሃሜን ሃሌሉያ ብሎ ማይክ ይዞ ይጮዋል፣ ከዛ ይሄዳል። ስለዚህ ዲጄ ናቸው። ለሰርግ፣ ለልደት፣ ለምን ለግራጁዌሽን ጠርተ እንደ ዲጄ አስጨፍረ ትሄዳል። ያ አብዛኛው ዘማሪ ዲጄ ነው፣ በሚያሳዝን ሁኔታ ማለት ነው። እና የሚስማሙን ስላልሆነ ፍቅር ስለሌለ ፍቅር ከሌለኝ ከንቱ ነኝ ይላል መጽሐፍ ቅዱስ ነው የሚለው ነው። በደንብ 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 ይሄን ነገር እንናገራለን። ኢየሱስ ጌታ ነው። አብዛኛው ፓስተርና ነቢያቶች ሌባ ናቸው እልሃለሁ። ይህን ደረቴን ነፍቼ ነው የምናገረው። ሌላስ የሆነ I saw on a record that's true which one ሱሱ ንገረኛ፣ ንገረኝ። ምን አይነት ሪከርድ? ዘግብኝ ወይ ዘግበኝ። ሱሱ የወንድም የሴትም ስም ሊሆን ይችላል። የታለ ሱሱ? ጥያቄን ጠይቀኝ። ማስገባት ኢየሱስ ያድናል። አብሶሉትሊ አዎ። እንዲህ ከኢየሱስ ውጭ አዳኝ ማን ነው? አይደለው ሱሱ አይደለው ኖ ወደዚህና ወደዛና ምባል ህፃን ልጅ አይደለሁም። እኔ በራሴ የምመራ ነኝ፣ በሰው አልመራ። ራሴ የፈለግኩትን መሆን ሰው ነኝ። በሰው አልመኝ ወይ ብዬ ሰላም ነው። ማን ነው ወደዚህና ወደዛና የሚለኝ? ማን ነው? እኔ ኖባዲ፣ ማንም አይለኝም። እኔ እውነትን ነው ማጋልጠው። በኢየሱስ ክርስቶስ ላይ ወንጀል ሲሰራ ሲነገድበት የአባቴን ቤት መነገጃ አረጋችሁት ያለ ነው። ይህን መናገር ያጸድቃል። የጽድቅ ስራ እየሰራው ነው። በስሙ የሚነግዱትን ሐሰተኞችን እያጋለጥኩ ነው። ያጸድቃል። ሐሰተኛን ማጋለጥ በክርስቶስ ያጸድቃል። የስ ስለዚህ የጽድቅ ስራ የጽድቅ ስራ የሌቦችን ነገር አጋለጥኩኝ። እንዴት ነው የጽድቅ ስራ አይደለም የምትሉኝ? ኢየሱስ ክርስቶስ ቤቴን መነገጃ አረጋችሁት ብሎ ሲያደርገው እኔ ደግሞ የኢየሱስ ክርስቶስን መነገጃ አረጋችሁት ብዬ ስል የኔ ከኢየሱስ የተለየው ምን አደረኩኝ? ይሄ ነገር እንዳይጋለጥባቸው ነው ሲንደፋደፉ የምታዩዋቸው። ያበሩብኝ እነሱ ናቸው። እኔ አላበርኩም። እኔ ከሌባ አላበርም። ያበሩብኝ እነሱ። አንድ ላይ ሆኖ አንዱ በቤተ ክርስቲያን ረግማለን ይለኛል፣ አንዱ በህልም አይቻለሁ ይለኛል፣ ስትሞት አይቻለሁ ይላል። አንደኛው ደግሞ ተሳድባ አረቄ ለመጠጣት ነው የምትሄደው ይለኛል። አንዱ ቪዲዮ ይለቅብኝ። ማን ነው ቪዲዮ የማይሰራብኝ? እኔ በአሁኑ ሰዓት አብዛኛው ጴንጤ፣ እኔ የጴንጤ ጠላት ሆኛለሁ። ለምን አትደፋም? አዶን ኬር አልክ አላልክ፣ ለምን ተሰቅላል ትሞት? እውነትን የሚነቀንቃት ማንም የለም። ለምን ስትተባበር ብትውል ኢየሱስ ላይ እኮ ተባብረው ዋሽተውበት ነው ያሰቀሉት።
ዋሽተውበት በጌታ በኢየሱስ ክርስቶስም ዋሽተው ነው የሰቀሉት። እናንተም ኢትዮጵያ ውስጥ የኢየሱስን ስም ከሚያስጠፉት መካከል መሆናችሁ ሊሰማችሁ ነበር የሚገባው። ሊሰማችሁ እንዴት በስሙ ይነገዳል ብለ መጮ የነበረብን እናንተ ናችሁ። እኔ አልነበርኩኝ። ትላንት መጥቼ ትቀውሳለ እውነቱን ሳቅ ኢየሱስ ክርስቶስ መንፈስ ነው ስትሉ ደፋሮች፣ ትምህርቱ እያለ ጥምቀት አያድንም ብላችሁ የምትከራከሩ፣ ቁርባን አያድንም፣ ምንም አያስፈልግም፣ እንደፈለግን እንዘላለን፣ መዝለል ብቻ የሚያድን የመሰላችሁ ያጭበረበሯችሁ ሌቦች፣ በጽድቅ ካልተመላለስክ አትጸድቅም። መዳን ፕሮሰስ ነው። ይሄ የኦርቶዶክስ ትምህርት ነው። መዳን ፕሮሰስ ነው። ይህን ትምህርት አሁን ጴንጤ ቤት እየገባ ነው። እንዴት? ከነ ማስረጃው። መዳን ፕሮሰስ እንጂ በአንዴ አትድንም። በአንዴ በታምር አትድንም። ፕሮሰስ ነው። እሺ አሁን ድናሃል ዮኒ ማኛ ተጠምቃ አላችሁኝ። አሁንስ አልዳንኩ? ምን አይነት ቆሮቆ እንዳንደሆኑ ግራ ነው የሚገባኝ እኮ። ዮኒ ማኛ ድኗል ሲጠመቅ አላችሁኝ። አምኗል ድኗል አላችሁ። አሁንስ አልዳንም መጀመሪያም ልትለኝ ነው? እብድ ስለሆናችሁ እብድ ናችሁ። የእናንተን ትምህርት ላሰማችሁ። የእናንተን ትምህርት አንዴ ስለዳንክ ዘላለም ድናሃል የሚባል ትምህርት የለም። ምን ከመጀመሪያው ሲጀምር አንዴ ስለዳንክ ዘላለም ድናል የሚባል ትምህርት የለም። አዎ የለም። ይህን ይሉ ነበረ ጴንጤዎች? በፍጹም አይሉ። ከኦርቶዶክስ ለመለየት ያመጡት ነገር ነው። ሌላ ታሪክ የለውም። ጌታ ኢየሱስ ምስክሬ። ኦርቶዶክስ መዳን ፕሮሰስ ነው ስለምትል ለመለየት፣ ለምን ለመውጫ መንገድ ለመዝረፍ መንገድ አልተመቸችም። ስለዚህ ምን ብለህ ትመጣ? በቃ ድናሃል። ድኛለሁ እንዴ? ላጥ ብለህ ትሄዳለህ። ድኛለሁ እንዴ? አዎ ላጥ ብለህ ትሄዳለህ። መዳን ፕሮሰስ ነው አይሉም ነበር። አንዳቸውም አይሉ። አንድም ጴንጤ ድኛለሁ እንጂ መዳን ፕሮሰስ ነው የሚል የለም ነበር። እድሜ ለኦርቶዶክስ። ኦርቶዶክስ ገና ታስተምራለች። ገና ነገ ነጠላ ትለብሳላችሁ። ሴቶቻችሁ ጡት ማሳዣ አይመጡ። ሁሉም እያልኳ ጨዋ የፕሮቴስታንት ሴቶች አሉ። ግን ክሊቭሌጇን እያሳየች ጡቷን እያሳየች ቸርች የምትሄድ ደግሞ አለች። በታይት የምትሄድ አለች። በደንብ ፉን ፉን ብላ መስሪያ ቤቷ በማትሄድበት መስሪያ ቤቷ እንኳን በዩኒፎርም ነው የምትሄደው። በዛ ዩኒፎርም ነው የምታገለግለው መስሪያ ቤቷ። እሱን እንኳን ቤተክርስቲያን በክብር ተሸፋፍና ላሰናክል ይችላለሁ፣ አንዱ ሊሰናክልብኝ ይችላል ብላ ተሸፍና አትሄድም። ነገ ነጠላ ይገባል እናንተ ቤት። ይህችን ቃል እንዳትረሷት። ነጠላ ሴትና ወንድ በጉባኤ አንድ ላይ ቁጭ አይልም። ለምን? የሴት ልጅ ጠረኗ ማንነቷ ወንድን ይፈትናል። ለምን? ፓስተሮቻችሁን ጠይቁ፣ ይሸጉራሉ። ጠይቁ ፓስተሮቻችሁ። ኧረ አንድ የተመታ ምን አለኝ? ምን ችግር አለው? የተጸለየበት ጡት እኮ ነው አላለኝም? ጌታ ይገስጽ። አንተ ምች እስቲ ለዝጋ ስሙ። ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋል። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ምንም ያክል እቺ የጴንጤ ትምህርት አይደለችም። ፕሊዝ ዘነበ ክበርልን። እኔ አሁን አንተ ዲያቆን ዘነበ ነው የምልህ። ማብራታ ይሄ የጴንጤ ትምህርት አይደለማ።
ዲያቆን ዘነበ እንጂ በፍጹም ፓስተር ዘነበ አይደለ። ዲያቆን ዘነበ የኦርቶዶክስ ትምህርት ነው፣ ኮፒ ፔስት ነው። የክርስትና ትምህርት የፔኔኮስታል በደንብ የነገሩኝ፣ በደንብ ከጫፍ እስከ ጫፍ የነገሩኝ፣ አንዴ ካመንክ ድነሃል። ትምህርቱ የሚሻሻል ነገር የለውም፣ እስካቦኛ የለውም፣ ምንም ነገር የለውም። ድነሃል። የስ ስለዚህ ይህን ትምህርት ኦርቶዶክስ እንጂ ፔኔኮስታል አታስተምረው። አዎ ሌላው ብሉይ ኪዳንን የመቀበል አሁን በጣም እየደበራቸው ነው። በጣም ቋቅ የሚላቸው ነገር ከብሉይ ኪዳን ጥቅስ ጥቀስ በጣም ነው የሚከፋቸው። ለምን እንደሆነ አልገባኝም። መጽሐፍ ቅዱስ ብቻ የሚለው ቀረን፣ አሁን አዲስ ኪዳን ብቻ ተጀምሯል። እና ይሄን ደግሞ የሚያደርገው ወንድማችሁ ጀለሳችሁ ብራንድ የሆነችው ባልታዛር በጋሻው ነው። ቤተሰብ ባልትዬ ባልታዛር በጋሻው። ከሁሉ ግን የተመቸኝ አንድ ነብይ አለ፣ ፕሮፌት አለ። ከሁሉም የተመቸኝ አንድ ኃይለኛ ፕሮፌት አለ። ስሙልኝ። ክሪስ እንጅል በረን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረግ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። አሸናለኝ 5ቱ አልጋ ላይ ይሸናሉ። በሜጀር ፕሮፌት በጥራቃ ስማ በደንብ በሜጀር ዋን ክሪስ እንጅል በረን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረግ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለሁም። ይኸው እግዚአብሔር ምስክር። ዴቫንታስ ለፕሪካኖሳ እንዴት መጡ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው አያለው። 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሄዱ አገልግሎትን እናስተጓጉል፣ እንዲበሳጭ እንድናርቅ፣ እንድናደድ አድርግ ብለው ከዲማን ዓለም መልክ ተቀብሎ የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ቆይ እኔ አንዴ ሳጨርሰው ማ ብራዘር ፕሮፌት እባክህ እኔም አንዴ ባልታዛር ትዝታውና ባልታዛር በጋሻውን አልጋ ላይ አሸናልኝና እኔም አንተን ልከተል። ፕሊዝ ካን ዩ ዱ ዳት ፎር ሚ? አልጋ ላይ አሸናልኝ እና እኔ ልከተል። እንስማማ? ቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያሉ አንዳንድ 9 አንዳንዱ ከ9 5ቱ አልጋ ላይ ይሸናል። 4ቱ ድንገት እጃቸው ይቆረጣል። እንደሚቆርጡ አይታወቅም። በምን ቁረጡ አይታወቅም። ድንገት እጃቸው ይቆረጣል። የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊገባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ምሽት ጀምሮ ተፈጽሟል። በሜጀር ዋን ክሪስ እንጅል በረን አሁን ከነዚህ ጋር አብሬ ላምልክ፣ እንደው በጌታ በኢየሱስ ስም እንደው ላምልክ ከነዚህ እብዶች ጋር ላምልክ ከነዚህ ጋር ዱቄታ ማፈሪያ ናቸው። ሲሸኑ ያለው ቁጭ ባሉበት ይሸናሉ። ጌታ እግዚአብሔር አያናግር። ሲያናግር በመላእክቶች ነው። አንተ ዶማ እግዚአብሔር የሚያናግርህ በመላእክቶች አድርጎ ነው። እግዚአብሔር ተናገረኝ ብላችሁ አትዋሹ።
ጌታ ተናገረኝ ብላችሁ አትዋሹ። አያናግራችሁም። መላእክቶች ናቸው የሚያናግሩት። መላእክቶቹን ነው የሚልከው። መልእክት የሚያደርገው እንደናንተ አይነቱን ሳይሆን እንደነ ዘካርያስ ራሱ ሲያናግር የነበረው መላእክትን እየላከ ነው። በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ብሎ ነው የሚነግርህ። ለነ ዳንኤል ሲመጣ እኔ ሚካኤል ነኝ ብሎ ነው የሚለው። የመላእክቶች አለቃ እኔ ሚካኤል ነኝ ብሎ ነው የሚመጣው። በመላእክቶች አማካኝነት ነው ጌታ የሚያናግረን። ምድረ ወሮ በላ መጽሐፍ ቅዱስ እንደዛ ነው የሚለው። ጌታ ጭራሽ አያውቃችሁም። እናንተን አልተማራችሁም። ጌታ በመላእክት በኩል ነው የሚያናግረው። ቅድስት ድንግል ማርያምን ከዮሴፍ ጋር ልጇን ወደ ግብፅ ይዛ እንድትሰደድ ሲናገር በመላእክት መጥቶ በራእይ ታይቶት ነው ይዞ የሄደው። ማን ነው የሚያስተምራችሁ? መጽሐፍ ቅዱስ ግን እብድ ነው እንደሚያስተምራችሁ? እናንተን እብድ ነው ምንድን ነው? ማን ነው የሚያስተምራችሁ? ዛሬ ለባሉ ድምቀት ብዬ ምን አርግ ያለው መሰለ? እርግማኑን ሙድ እያስኩኝ የኔን ቪዲዮ አርጌ ቲክታክ ላይ ፖስትኩት እንዲያውቁት ብዬ። ጴንጤዎች ይህንን ሲያዩ ምን ይላሉ በሚለው ማኝዚ ገብቼ እቺን ነገር ፖስትኳት። ይሁ ገለል በይ ሊባል ጴንጤ ተሰብስቦ ይጸልያል። ጴንጤ ይጸልይባል ምናምን ነገር ምናምን ተባለን። እንግዲህ ህብረት ነው የፈጠርኩባቸው። እኔ የምልህ ገስት ሃውስ ነው የምትገናኙት? ለማወቅ ብዬ ነው። ገስት ሃውስ ላይ ተገናኝታችሁ ነው የምትጸልዩልኝ? ቆነጃጅ ሰብስባችሁ ነው? ምን አርጋችሁ ነው የምትጸልዩልኝ? ለማወቅ ፈልጌ ነው ብራዘር። በደናው ጊዜ አልጸለያችሁልኝ፣ አሁን ትጸልይልኛል? አንድ ደግሞ ሄሎ የምትል ሴትዮ ነበረችና ዮኒ ማኛ ተደብቀኝ የምትል አሮጊት አለች። መኪና ውስጥ ሆና የምትለፈልፍ እብድ አሮጊት አለች። ሄሎ እንዴት አልጠራችሁም? ሄሎ የምትል አሮጊት አለች። ደግሞ መኪና ውስጥ ቁጭ ብላ እኔ ተጠራ። ክርስቶስን ስበኪ ውስጥ ስበኪው እንስማሽ እስቲ። አንቺ አሰልምሻለሁ ከኔ ጋር ብናወራ አይደለም ክርስትናን አንቺን እኔ አሰልምሻለሁ። ኦርቶዶክስ ማለት ቀላለሁ። አሰልምሻለሁ ነው የምልሽ። ወንጌል አታውቁ። መጮ እንደ ቁራ ትችላላችሁ። ቁራ ናችሁ። ወንጌል አልገባችሁም። ጥላቻ ነው የእናንተ ወንጌል። ማስተር አብነት አሞት እንደ መጸለይ አገልግሎት አይበልጥም እንዴ ከእናንተ በጥራቃነት? ዘር ከለር ሳይመርጥ ሃይማኖት ሳይመርጥ የተቸገሩ እናቶችን ማብላት ማጠጣት ይበልጣል? እንዳንቺ ቁጭ ብሎ መበጥረቅ ይበልጣል? እግዚአብሔርን የተቆጣህ እኮ ነው ያልሽው አንቺ ዲያብሎስ አሮጊት። እግዚአብሔር ይገስጽሽ አውሬ አሮጊት። የትኛው ይበልጣል? እንዳንቺ መኪና ውስጥ ሆኖ መበጥረቅ ነው የሚበልጣው ወይስ ስራብ አብልታችሁኛል? ወይ ስራዝ አጠጥታችሁኛል? ስራብ ስጠማ አጠጥታ ስራዝ አልብሳችሁኛል ወይ ብሎ የሚጠይቅ አምላክ እሱን ያደረገው። ከአንቺና ከማስተር አብነት ቢጠየቅ ማስተር አብነት እግዚአብሔር የሚለውን ነገር አድርጎታል።
የስንቶችን እንባ አብሷል። በጌታ እንደሆነ ማንም ያውቃል። ማስተር አብነት በክርስቶስ እንደሆነ ሁሉም ያውቃል። ደግ ስራው የእግዚአብሔር ስራ መስራቱ ነው እዚህ ደረጃ ያደረሰው። እንዳንቺ በመበጥረቅ ሰው በመዘልዘል ክርስትና የለም። የሱ ክርስትና ትክክለኛ ወንጌል ነው። ወንጌል በአፍ ሳይሆን በተግባር የሚነገር ነው። ድሮ ሚሽነሪዎች ሲመጡ ምን እንደሚያደርጉ ታውቁ ነበር? ኢትዮጵያ መጀመሪያ የሌላውን ባህል ነው አታችመንት የሚፈጥሩት። ባህላችሁን ያከብሩላቸዋል፣ አብሮ ይመሳሰላሉ፣ የምትወዱትን ይወዳሉ። ከዛ ወንጌል ገልጠው ያነባሉ። ክርስትና ማለት ያ ነው። ክርስትና በፍቅር የምታስተምረው እንጂ ያንተን የሆንክ እየጠላ የኔን ልጫንብህ የሚባል ክርስትና የለም። እሱ ፖለቲካ ይባላል። የብልጽግና ፖለቲካ ይባላል። የፋኖ ፖለቲካ፣ የኦነግ ፖለቲካ፣ የህወሓት ፖለቲካ ይባላል። ልጫንብህ፣ ካልጫንኩብህ ደፋለሁ። ይሄ ፖለቲካ ይባላል። ያንተን ተውና እኔ ልጫንብህ፣ እኔ ነኝ የማቀልህ። ያ ፖለቲካ ነው እንጂ ወንጌል አይደለም። ወንጌል ከሌሎቹ ጋር በፍቅር ካልሆነ የጫማችሁን ትቢያ አራግፋችሁ ውጡ ይላል። የማይቀበሏችሁ ከተማ ገብታችሁ ካልተቀበሏችሁ የጫማችሁን ትቢያ አቧራ አራግፋችሁ ውጡ ነው የሚለው ጌታ ኢየሱስ ክርስቶስ። ይሄንን አታረጉም እናንተ ኦርቶዶክስ ድርሳን አላት፣ በሱ እናስወጣቸዋለን። አይነ ይውጣ እያልኩ ነው። አይነ ተጎልጉሎ ይውጣ። አይወጣ፣ ኦርቶዶክስ አይወጣም። አንተ ተጎልጉለ ውጣ። አይወጣ። አይወጣ። የት ነው የሚወጣው? አንተ እብድ የበዛበት ጋር ይምጣ እንዴ? ቢያንስ ኦርቶዶክስ ጋር ብዙ ጤነኛ አለ። እብድ ጋር ይምጣ እንዴ? መጀመሪያ ቤትን አስተካክል። የእብድ ማጎሪያ አይደል እንዴ ፕሮቴስታንት? ያጫጭ የእብድ ማጎሪያ እኮ ነው። ከዛ ፓስተር ነኝ ብሎ ይመጣል። ማን አባቱ ይከለክለዋል? አልጋ ላይ አሸናለሁ ምናምን በሀርድ ትመጣል። ፈሳ እንደዚህ አይነት ትምህርት ጥቅም የለውም ባይኔ። በዚህ የምትበላው ገንዘብ ትተፋዋለህ፣ ውርደት ነው አለች ማግዳዬ። አሁን ምን አይነት ብር አይተሻል? እኔ እናት ምን አይነት ብር እዚህ ጋር አይተሻል? ምን አይነት ብር አይተሻል? እስቲ ንገሪኝ። አይንሽ ይብረር። ብር አይተሻል? እዚህ ጋር ብር አይተሻል? ዶላር አይተሻል? አመዶ ያንቺ ነቢይ ነኝ እያለ የሚዘርፍ ሌባ እያለ ስለ እኔ ብር ታወሪያለሽ? ፉል ታይም እካክ። ምን አይነት ብር አየሽ? እዚህ ጋር ብር አምጡ የሚል ነገር አይተሻል? አይተሻል? እስቲ ንገርኝ ያየሽው። ያንቺ ሌባ ሜጀር ፕሮፌት ምናምን እያለ የሚዘርፍ አልጋ ላይ እንዳላሸናሽ ጥንቃቄ አድርጊ። አልጋ ላይ ነው ማሸናሽ። የት ቦታ ነው ብር አምጡ ያልኩት እኔ? የት ቦታ እስቲ ንገሩኝ። የት ቦታ ዮኒ ማኛ ብር አምጡ ብሎ ያውቃል? አስክ ሚ 15 years ብር አምጡ እንዲያርግላቸዋለሁ ያለው ዮኒ ማኛ የት ቦታ ነው? I don't care። ስለዚህ እባክሽ አትቀባጥሪ። ገባሽ? እውቀት ይኖርሽ። አንቺ ቤት ነው ሌባ ያለው። በቪኤት ሲሽከረከር ጋርድ ቀጥሮ በጋርድ የሚሄደው ሌባ ክርስቶስን ሰብኮ ፈሪ አንቺ ቤት ነው ያለው። ክርስቶስን የሚሰብክ ጸባይ ሰብክ ምን ጋርድ ያስፈልገዋል? የአንቺ ቤተሰቦች አሉ እንዴ በጋርድ የሚሄዱት ሌቦቹ? አዎ ሌባ ስለሆነ ነው። ሌባ እናት ልጇን አታምንም ነው። የትኛው ቄስ ላይ መንገድ ላይ አይደል የምታገኙ? የኦርቶዶክስ ቄስ በየመንገዱ ሲሄድ አይደል የምታገኙ? መስቀሉን ይዞ በየቦታው ሲሄድ ነው የምታገኙ። የኦርቶዶክስ አባት በየጉራንጉሩ ገብቶ ነው
ጸሎት የሚያደርገው ብዙ ነገር የሚያደርገው እንደ አንቺ ሱፉን አድርጎ ቪኤቶችን አስከትሎ ምኖች አስከትሎ ሀገር ይታይልኝ የሚባል ጭብጨባ የሚፈልግ የለ። አንድ ቄስ የለ። አንድ ቄስ ጭብጨባ የሚፈልግ አንድ አይቻላቅ። ወሮ በላ አንድ ጭብጨባ ይብዛልኝ የሚባል አንድ ሙስሊም አይቻላቅ። ይጨብጨብልኝ እንትና መጣ ተብሎ የሀገር ያዙልኝ ሲባል አይቻላቅ። የጴንጤዎስ ደቡብ እንትና ሄደ ሲባል ኧረ ደቡብን በቃ ቀውጡልኝ ይባላል። በጋርድ በፖሊስ በቪኤት ምናምን አድርጎ መጣ እንትና ይባላል። እንደዚህ ያለ እየተንጎማለለ ይሄዳል። ሌባ ጎማ ወሮ በላውላ። ስለዚህ እውነቱን ነው የምነግርህ። ኦርቶዶክስ ተባረኩ፣ አጠንክሩ፣ ያዙ። አሁን ጀግና ልጆች አምጥታለች። እኔ ሁለተኛ ላልናገር። አንተ ኤርሚያስ ልንገር፣ ቃል ለምድር ለሰማይ ትዝታው ኤርሚያስ እንዲሁም በጋሻ እዚህ ጋር ቃል ልግባ። ያዙልኝ፣ ሪካርድ አድርጉ። ሪካርደሮች አንዴ ይህን ነገር ያዙልኝ፣ ቶሎ በል ያዙልኝ። ሪካርደሮች አንዴ አላችሁ? ሪካርደሮች አላችሁ? ኦኬ፣ ተባረኩ። አሁን ትዝታው ኤርሚያስ እንዲሁም በጋሻው እናንተ ሰዎች ከሶስታችሁ አንዳችሁ ወይ ዘማርያም ጋር ወይ መዝሙረ ያሬድ ጋር ቁጭ ብላችሁ ተነጋግራችሁ ካሳመናችሁ ጫፍ ላልናገር ቃል ለምድር ለሰማይ ይገባል። ጫፍ ላልናገር ሰምታችኋል። ጫፍ ዘማርያም ጋር ወይ ደግሞ መዝሙረ ያሬድ ጋር ለመነጋገር ፈቃደኛ ሆናችሁ ቁጭ ብላችሁ ከተነጋገራችሁ ዝም የኦርቶዶክስ ልጆች አፋቸውን ይዘጋሉ። ትንፍሽ አይሏችሁ። ኑ ወንጌል አታውቁ። የምታውቁት ኦርቶዶክስን መጥላት እንጂ የኦርቶዶክስን ወንጌል አታውቋት። በቃ ይሄ ነው እናንተ የምትኮሩበት የምትመጻደቁበት አላችሁ አይደለም? ኑ አድርጉት፣ ኑ አድርጉት። ይኸው እየለመነ እኮ ስቃዩን በላ። ዘማርያም ስቃዩን በላ። እንደዛ ስትበጠረቁ ቆይታችሁ ስቃዩን በላችሁ። አትመጡ። አዱዬ እንዴት ነሽ? አትመጡ። በቃ እውነተኛ ወንጌል ካለ ከየትኛው ነህ ተብለህ ተጠይቀ ነው የሚመጣልህ። እድሜ ለዮኒ ማኛ ኤርሚያስ ስትመጣ ከየት ነህ ተብለህ ነው የምትጠየቀው። ከዛ በኋላ ምንድን ነው የምታደርገው? ውሃ ነው ጥምቀት ውሃ ነው የምትለው አንተ። ቁርባን ዝም ብሎ እራት ነው የምትለው። ዝም ብሎ ኩኪስ ነው የምትለው። ኩኪስ ነው። ተቀጥቅጠህ ትወጣለህ። ተቀጥቅጠህ ነው የምልህ። ና በትክክለኛው የድህነት ትምህርት ላይ ና ተወያይ። እናትህ ትውለድ። ይሄ ፕሮፌት ያለው ሽንትህን ሸንተህ ነው የምትወጣው። ትዝታውም ሽንትህን፣ ኤርሚያስም ሽንትህን፣ እንዲሁም በጋሻው ሽንትህን ሸንተህ ትወጣለህ። ና ናውጣ። አታረጉት። ስለዚህ እሱን እስካልገጠማችሁ ትቀጠቀጣል። ስታወሩ ሰምተኛል አይደለ? እሱን ከገጠማችሁ በኋላ አፌን ዘጋለሁ። አዎ እስቲ ጸበል ቀጂ የተናቀው ዳዊት የተናቀው ነው የነገሰው። ባይ ዘ ወይ የተናቀው ዳዊት ንፍጣም የተባለው ዳዊት ታስታውሳላችሁ? ንፍጡን ያልጠረገ ዳዊት የተባለው ቅዱሱ ቅባ ቅዱሱ እሱን ሲያው ተፍለቀለቀ ይላል መጽሐፍ ቅዱስ። የተናቀው ዳዊት ነግሷል።
የረሱት ዳዊት በእግዚአብሔር ዘንድ የነገሰ ዳዊት ነው። ጸበል ቀጂ ንፍጡን ያልጠረገ ጸበል ቀጂ ያልከው ጋር ናግጠም። ለእኔ ጸበል ቀጂው ዘማርያም ዳዊት ነው፣ ቅዱስ ዳዊት ነው። ጸበል ቀጂው የተናቀው አንተ ካፖርት አድርገህ እኔን አይመጥነኝም ያልከው ዳዊት ነው። ዘማርያም መዝሙር ያሬድ ዳዊት ነው፣ ላንተ ዳዊት ነው። አልተመጻደቁም፣ እነሱ አልሰደቡህም። በክብር ነው የጠሩ፣ በክብር እንወያይ ስለ ወንጌል ነው ያሉት። ተመጻድቀሃልና አተንፈራፍረ ትወጣለህ። ለእናንተ እልህ ስል ነው እኔ መጽሐፍ ቅዱስ ማጣ ነው። ለእናንተ እልህ ሌት ተቀን መጽሐፍ ቅዱስ አነባለሁ። እናንተን እኔና እናንተ ዲቤት ተቀምጠን አፈር ከድሜ እንዴት እንደማገባ እያጠናው ነው። ኤፍሬምን እንዴት እንዳስጨነቅኩት አይታችኋል። መርካቶ ነው የወሰድኩልህ አባቴ። ያንተ 10 ዓመት ዲቤት ሲያደርግ የነበረው ኤፍሬምን መርካቶ 1000 ብር ሲፈልግ ነው ያለው ከኔ ጋር ቁጭ ብሎ። እልህ ምላጭ ያሱታል። እኔ በደንብ ወንጌልን አንብቤ እነሱን ማሯሯጥ ነው የምፈልገው። አዎ መጽሐፍ ቅዱስ ገልጸው ጌታ ኢየሱስ ክርስቶስ ምስክሬ ነው ወደ ኦርቶዶክስ የሚያስጠጋ ወንጌል ነው ያለው። እንዴት ደም ያፈላል አንዳንዴ። እዚህ ልመን ብለህ ገብተህ እዚህ ልወቅ ብለህ ገብተህ ስትገልጠው የኦርቶዶክስ ነገር ነው ያለው። መጽሐፍ ቅዱስ ስትገልጠው እጭ ትላለህ አንዳንዴ። ምክንያቱም እኔ ደግሞ መዋሸት አልችልበትም። አይ ካን ላይ የኔ ብዙ የሚያጣላይ ነገር መዋሸት አልችልም መዋሸት። ጌታ ኢየሱስ ምስክሬ ትልቁ ከሰው የሚያጣላኝ ውሸት አይመቸኝ። ስገልጠው የኦርቶዶክስ ስገልጠው ኦርቶዶክስ የምትለው እንዱ መጽሐፍ ቅዱሱን አንዳንዴ ነው ያናዳል። ጌታ ኢየሱስ ምስክሬ መጽሐፍ ቅዱስ ያናዳል። ኦርቶዶክስ የጻፈችው ነው የሚመስለው። ኦርቶዶክስ የጻፈችው ይመስላል መጽሐፍ ቅዱስን ስታነበው ደምን ያፈለዋል። ስለዚህ ኦርቶዶክስ ልጆች አለማንበባችሁ ነው የጎዳችሁ። እውነቱን ልንገር፣ ያላነበባችሁ ተጎድታችኋል። አብሶሉትሊ ስታነቡት መጽሐፍ ቅዱስ ኦርቶዶክስ የጻፈችው ነው የሚመስለው መጽሐፍ ቅዱስን ራሱ። ሰማይ ላይ ምንም ከሞትክ በኋላ ምንም ነገር የለም ብዬ 10 ታስታውሳላችሁ? ወደ ዕብራውያን 9:27 እና 28 ማነብላችሁ ታስታውሳላችሁ? ከሞት በኋላ ፍርድ ብቻ ነው የተባለው። የሞቱ ሰዎችን ላሳያችሁ። እንትን ላይ ስትገቡ ዮሐንስ ራእይ ላይ ምዕራፍ 6 ላይ ስትገቡ ያስደነግጣል። የሞቱ ሰዎች ፍርድ ይጠይቃሉ። እስቲ ላንበው። የሞቱ ሰዎች ዮሐንስ ራእይ ምዕራፍ 6 ላይ ስታነቡ ምን ይል መሰለ? በጣም ይኸውልህ ምን ይል መሰለ? 6:10 ላይ ምን ይል መሰለ? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም ብለው ይጠይቃሉ። የሞቱ ነፍሳት ናቸው እነዚህ። ስጋቸው ሞተዋል፣ በስጋ ሞተዋሉ፣ በነፍስ ግን ከእግዚአብሔር ጋር ናቸው። ከእግዚአብሔር ጋር ሆነው በነፍስ እያሉ ማትፈርደው ማትበቀልልኝ እስከ መቼ ድረስ ነው ይላል ይሄ ነፍስ። ስለዚህ ሞር ባነበብክ ቁጥር ሞር ወደ ኦርቶዶክስ የምትመጣበትን መንገድ ይጠርግልሃል መጽሐፍ ቅዱስ። በተለይ ብሉይ ኪዳን ካነበብክማ በቃ አከተመልህ። ብሉይ ኪዳን የምትቀበል ጴንጤ ካለ ኦርቶዶክስ ይበሳጫሉ፣ ይናደዳሉ፣ ይበሽቃሉ። የእነሱ ዲኖሚኔሽን እንኳን ለምን አንድ ያልሆንም በክርስቶስ ብሎ የሚጠይቅ እንኳን የለም። ለምንድን ነው አንድ ያልሆን ነው በክርስቶስ መጽደቁ ላይ ለምን ብሎ እንኳን የሚጠይቅ የለም። ስለዚህ አንብቡ የኦርቶዶክስ ልጆች ጠንክሮ። ምክንያቱም ዓለም የትም አታደርስም። እመነኝ፣ ዓለም ስትንገላወድ ከሞትክባት በኋላ ዩዳን ማብረዛ ዓለም አትንገላወድባት። ይገርም ይስማ። የአራድዬ ልጅ ነፍሱንም ምድር ላይም
ሰማይ ላይም ያለውን አመቻምቾ መኖር የሚችል ነው ያራዳ ልጅ። ሰማይ ያለውን ጥለ ምድር ቢያደንቅ መጨረሻ ላይ የምትከፍለው ዋጋ ዘላለማዊ ነው። ያራዳ ልጅ ሁለቱንም። ምክንያቱም ቀምቀማ መቼም ቢሆን ህይወት አይቀይርም። መጠጥ አዋራጅ ነው ብሎ ዘፋኞች ሁላ ዘፍነዋል። እና አንዳንዴ በስሱ ቢሆን ምናምን ደስ ይለኛል። ይህን ነው። ስለዚህ መጽሐፍ ቅዱስ ማንበቤ ሞር እያወቅኩኝ ሞር እየገባኝ ሞር እየጠየቅኩኝ ስጠይቅ አይብራራልኝም። አሁን ለምሳሌ የነነዌ ዘመን የነበሩት መጽሐፍ ቅዱስ ላይ ለፍርድ እንደሚመጡ ይናገራል መጽሐፍ ቅዱስ። የነነዌ ሰዎች ለፍርድ ይመጣሉ ሊፈርዱ። ይህን ጴንጤዎች ያውቁታል፣ ግን አይናገሩም። የነነዌ ሰዎች ለፍርድ እንደሚመጡ የፍርድ ጊዜ ከክርስቶስ ጋር መጥተው እንደሚፈርዱ ይናገራል። ይሄንን ብትሞቱ እነሱ አይነግሯችሁ። የለም የሚል ስለዚህ ፕሊዝ አስተውሉ። ከጥላቻ እንውጣ። ክርስትና ጥላቻ ሳይሆን ፍቅር ነው። ፍቅሩን ማወቅ መልካም ነው ብዬ አስባለሁ። ፍቅር ነው የሚበልጠው። እና 10 ዓመት ጥላቻችሁን ሰበካችሁ። 10 ዓመት ኦርቶዶክስ እንድትጠላ ሰራችሁ። ስመጣ በእልልታ የተቀበላችሁኝ ገና ለገና ዮኒ ማኛ ስለማይፈራ ኦርቶዶክስን ይቀጠቅጥልኛል ነው። ኢትስ ኦል ጉድ አይ ዲድ ኢት። የእናንተን ኤግዛክትሊ ኮፒ ነው ኤርሚያስ የሚናገረው፣ ዮኒ ማኛ ይናገረዋል። እኔ ገድል አላነበብኩኝ፣ ድርሳን አላነበብኩ። ኬት አመጣዋለሁ? አረም ሪዲ እኔ ሳነብ የነበረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሳነብ ሞር ወደ ኦርቶዶክስ የሚያደላ ነገር አለው። ሞር ወደ ኦርቶዶክስ የሚያስገባ ነገር አለው። መጽሐፍ ቅዱስ ባነበብክ ቁጥር ኦርቶዶክስ ትሆናለህ እንጂ አትፈነጥጥም። ጌታ ኢየሱስ ምስክሬ፣ ባነበብክ ቁጥር ያንን ያደርጋል። you taught እኔ የመሰለ አንተ ምንም ማላቅና በእናንተ ስር ህፃን የ8 ወር ልጅ ነው ወንጌልን እኮ ቢናገር ችግር የለውም ብላችሁ እቃቃ ስትጫወቱ እየሰማው ነበር። አሁን እኔ ቤት ኑና እንወያይ ሲባል ምጥ ይዛል። ብዙ አውቄ አይደለም፣ ዋና ኮሮችን ግን ይያለሁ። ዋና ኮር ከየት ነው የሚል ጥያቄ አለ። አሁን እንደ ኢትዮጵያ ፖለቲካ የሆነ ፖለቲካ ልተነተን ስትል ከየት ነህ ትባላለህ። አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ፣ ደቡብ ነህ ትባላለህ። ከየት ነህ? አሁንም ለፕሮቴስታንት ወንድምና እህቶቼ ጥያቄ ምንድን ነው? ማይ ብራዘር ከየት ነህ? ከየት ነህ? መልሱ ቅርጫ ነኝ ነው። ሲፋቅ ቅርጫ ነኝ ነው። ተግባብተናል? አዎ። ምን ይላል? እግዚአብሔር ይባርካችሁ። ያዕቆብ መልእክት 1:22 ምን ይል መሰላችሁ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። አሁን ቃሉን ያደርጋሉ። አሁን ነብዮቹ ምናምን ቃሉን ይሰብኩታል፣ ይበጠረቃሉ። በተግባር ስትሄድ 9 ውሽማ አለው። በተግባር ስትሄድ በገንዘብ የናጠጠ ሀብታም ነው። ክርስቶስን የሚመስል አንድም ነገር የለውም። ስለዚህ በተግባር ክርስቶስን አይመስሉም። በተግባር የሚመስሉ ጥቂት ሰዎች ታገኛለህ። በክርስትናው ህይወት ጥቂት አስተማሪዎች ታገኛለህ። እሱንም ወይኔ የት ነው የማገኘው ብለህ አልቅሰህ ትንሽ ነፍስን መለስ የሚያደርግልህ ሰው ታገኛለህ። ሌላው ሌባ። እና
ታስታውሳላችሁ? ቶሎሳ ብሎ የሰበከው ማን ነው ስሙ? ሐዋርያ ማን ነው የሚባለው? በቃ በአንተ ፈርሷል፣ ስምን አፍራሽ ብየዋለሁ፣ አፍራሽ ብያለሁ ስምን። በቃ ሁሉ ነገር ትጀምራለህ፣ አይሳካልም፣ ይፈርሳል። አዎ ይፈርሳል። የጌታ ሰው ይላል እንዲህ ታደርጋለህ፣ ትሰራለህ፣ ሊሆንልህ ሲል ትፈርስ። ሱራፌል ወሮ በላ ሱራፌል የሚባለው ሌባ ምን ይላል? በቃ የምትሰራው ትጀምርና የሆነ ነገር ልታረግ ስትል ይፈርሳል። አሜን ነው የጌታ ሰው። እውነት ነው፣ እውነት ነው ይላል። በቃ ስምን አፍራሽ ብየዋለሁ፣ የአመቺሳ ስም አውጥቼልሃለሁ፣ ያገቺሳ አመቺሳ ስም አለ ነው። እውነት ነው የጌታ ሰው አለ። ስም አፍራሽ ነው አለ። አሜን የጌታ ሰው አለ። ከዛ በኋላ ትንሽ ቆየና ስም ማን ነው? ማን ነው ስም? ቶሎሳ። ይሄ አይደለም ክርስቲያንን የማስታውሰው ማን ነው ስሙ? ጀዋር መሐመድ ፖስቶታል። ጀዋር መሐመድ ቶሎሳ ብሎ ቁጭ አለ። ሌቦች ናቸው። ቶሎሳ አለ። አንድ ደግሞ አለ። ይኸው እኔ በእግዚአብሔር ቤት ነው የምነግራችሁ። የሆነ ሴት እኔ ሁለቱም ኦርቶዶክስ ናቸው መጡ። በምን አወቅኳቸው? ነጠላ ለብሰዋል አለ። ይኸው በእግዚአብሔር ፊት ነው የምነግራችሁ፣ እኔ በጌታ ፊት ነው። እና መጡና ማስቲካ እየበላው እንግዲህ በጌታ በኢየሱስ ስም የኦርቶዶክስ ልጆች እንዲሁም ሙስሊሞች ስሙ እዚህ ጋር ሙስሊሞች ማስቲካ እየበላሽ መስጊድ ገብተሽ ታውቂያለሽ? ሙስሊም ሴት መልሽልኝ፣ እዚህ ያለሽ ሙስሊም ኖ ሴቱ ሳይሆን ወንዱ ማስቲካ እየበላ መስጊድ ትገባለህ? ሙስሊም ይኸው ሙስሊሞች ያሉ ፔጄ ላይ አንድም ሙስሊም ማስቲካ እያላመጠ አይገባም። የኦርቶዶክስ እህትና ወንድሞቼ ማስቲካ እኔም ስለነበርኩኝ አውቃለሁ። ቤተክርስቲያን ውስጥ ማስቲካ እያላመጠ የሚገባ አንድም የለም። ተባረኩ። አሁን ጨረሰ። ይሄ ምዕመናኑ እንኳን አይደለም ፓስተሩ ነው ማስቲካ እያላመጠ ገባ እና እያስተመርኩ ነው። በጌታ ስም ነው የምነግራቸዋል። እና በነጠላቸው አወቅኳቸው የኦርቶዶክስ ሴቶች እንደሆኑ እና በጣም አሳዘኑኝና አንዷን ሰዓት ምንድን ነው ብዬ ስላት መውለድ አልቻልኩኝም። ይኸው ከባለቤቴ ጋር ብዙ ቆይተናል፣ ግን አልወለድኩም። አልወለድሽም? እሺ ብዬ ጸለይኩና ማስቲካዬን ሰጠዋታል። ማስቲካዋን ስጠጣ ዴቭ ዝም ብለህ ሳቅ። ስሰጣት ማስቲካዋን ተቀበለችና ግማሽ ግማሽ ለእሷ ግማሹን አላመጠችው፣ ግማሹን ደግሞ ሰጠቻለ ጓደኛዋ። ይኸው በጌታ ፊት ነው የምነግራችሁ። ሁለቱም አረገዙ። ይኸው ወለዱ ሁለቱም። የአባታቸው ስም ምን ሊሆን ነው? ጦር ማስቲካ ነው የሚሆን። ይህንን የሚናገረው አደባባይ ላይ ወጥቶ ነው። ይህ ጋር ኖ ፕሮብለም። አደባባይ ላይ ወጥቶ ነው የሚመሰክረው። አሁንም ፓስተር ነው የሰውዬ። ከዛ አንዴ ደግሞ ልጇን ይዛ መጣቻል። አንድ ልጅ የለውም፣ ልጁ እጁ ጣት የለውም አለ። ኦርቶዶክስ ናት፣ የፈረደባት ኦርቶዶክስ ናት። ልጇን ይዛ መጣች። ልጇን ይዛ መጣችና እኔ በነጠላ ነው የማውቀው። ነጠላ የሚያደርጉ ኦርቶዶክስ ናቸው፣ የታወቀ ነው። ከዛ ስጸልይ ልጁን እጁን አየውና ጸለይኩ አለ። ጣቱ ጣ ጣ ጣ ጣ እያለ ሲወጣ ሌሎቹ እየጸለዩ ነበረ። ድምፁ በድምፁ ልጁ ጣት አወጣ። ድምፁ ጣጣጣ ሲል ሰማሁት አለ። እኔ ደግሞ የምልህ ጡንቡሩ ጣጣጣጣጣ የሚል አንድ ሰው እያለ የእናንተ አገልጋይ ጡንቡሩ ጢጡጡጡ ጡንቡሩ ጢጡጡጡ የሚለው ሰውዬ ትዝ አለኝ። አንተ ካልከው ጋር ማች ለማድረግ ማለት ነው። አባቴ የስህተት ወንጌል እስከ መቼ ነው የምትሰብኩት? መቼ ነው የስህተት ስብከታችሁን ነው እነዚህ በፍጹም አገልጋይ አይደሉም ብላችሁ በደንብ የምትሉት?
እናንተ እኮ ጸባችሁ ከኦርቶዶክስ ብለው በስም ዓለማዊ የሆኑትን ነው የምትሰድቡት። ዓለማዊ እነ ቬሮኒካን እነ ሌሎቹንም እነ ቴዲ አፍሮን ምናምን ነው የምትናገሩት። ዲያቆናትን ለምን እንደዛ አትሉም? ዲያቆናት ነው እንጂ እየሳታችሁ ነው ለምን አትሉም? ተግባባል። ስንቱ ተብሎ ይባል። ስንት ባል አገባሽ የምትል ደግሞ ጅብ ድምፅ አለች። አንድ የደረቀች አሮጊት ስንት ባል አገባሽ። ሁለትን ያገባሁት 2 ባል አግብቻለሁ ፈትቻለሁ። አሁን የምታገቢው ትፈልጊያለሽ? አዎ አታገቢ። ባል መቀለጃ፣ ወንጌል መቀለጃ፣ መጫወቻ። አንዷስ ራቁቷን የምትደንስ ደቡብ አፍሪካ የገባቻለች። በቅርቡ ማርቼዲስ ይዛ ፎቶ ለጥፋለች። እሙሟን ሁላ የምቸረችር ቺክ ምንድነው ነቢት ነኝ ነው የምትለው። እሙሟን ሁላ ጸይም ልጅ ጌታ እንዲህ ተናግሮኛል ምናምን እያለች የምትመጣ በእንትን የምትልግ ያውም ትዳር አላት፣ ባለ ትዳር ናት፣ ነቢት ናት። እና ከሌላ ሰው ጋር ሆና አውጥተውባታል ሪከርዷል። ነቢ መድኃኒት ናት። ነቢ መድኃኒት ደህና ነሽ? እንዴት ነሽ? ሁሉ ነገር ሰላም? ሌላ ምን ዘግብ? እናንተ ብቻ አቁን ነው የማወጣው። አሁንም ክርስትና በወንጀለኞች ድራማ እየተሰራ ጸበል አያድንም ለምትሉ ዮሐንስ 5:1 አንቡ። 2 ዮሐንስ 5:2 ላይ ጸበል የእግዚአብሔር መልአክ ያለበት አሁን በገብርኤል ስም በሚካኤል ስም ምናምን ጸበሎች አሉ አይደለ? እኔ ጓልልባችሁ ስለምፈልግ እንጂ ዮሐንስ ወንጌል ምዕራፍ 5:2 ብታነቡ መጠመቂያ አለች፣ በዮርዳኖስ መጠመቂያ አለች። እና የእግዚአብሔር መልአክ አንዳንድ ይወርድና መናወጥ ያደርጋል። እዛ መናወጥ ውስጥ የመጀመሪያ የገባ ማለት ያመነ ማለት ነው። አምኖ የተጠመቀ ይድንባት ነበር። አሁንም ድረስ አለች። ስለዚህ መጠመቂያ የመላእክቶች የገብርኤል መጠመቂያ የሚካኤል ምናምን የሚባለው ዝም ብሎ የሚባል አይደለም፣ መጽሐፍ ቅዱሳዊ ነው። ማንበብን የመሰለ ትልቅ የሚያደርግ ነገር የለም። ስለዚህ ይሄ ድራማችሁ ቢቀር ጥሩ ነው ባይ ነኝ። መጽሐፍ ቅዱስ ነው የሚለው እኔ አይደለም። ስለዚህ ምንድን ነው ለድፍረት ይዳርጋል። አደገኛ ቦዘኔዎች ናቸው እነዚህ ወንጌል ሰባኪ ነን የሚሉ ዱርጆ። በየካፍቴሪያው ሙዚቃ ሲያዳምጥ የሚውል ሌባ ክርስቶስን ሰብካለሁ ሊለኛ አይገባም። በየካፍቴሪያው ሙዚቃ ቤት ነው የሚውለው። ሙዚቃ ሲያዳምጥ አብሮ ውሎ ስጋ ቤት ሲንደፋደፍ ውሎ ነብይነት የለም። የኦርቶዶክስ አባቶች የት እንደሚውሉ ልዘግበ አባቴ። ገዳም በየቤተ ክርስቲያኑ ለዛ የሚሆን እንኳን ሰዓት የላቸው። ገዳም ላይ ነው የምታገኛቸው። በየጊዜው በቤተ ክርስቲያኑ በዓላት ቢዚ ናቸው። ቢዚ ቤተ ክርስቲያን። አንተ ቫለንታይን ዴን እንደ ጴንጤ የሚያከብረው አለ እንዴ? ለቫለንታይን ዴ ይቻላል ብለ ቅዱሳናት ቀን አያስፈልጋቸውም መከበር የለባቸውም ስትል ሼም የለም አይደል? ቫለንታይን እናንተ ታከብሩ የለን? እልል አድርጎ የሚያከብረው ቫለንታይን ማን ነው? እናንተ አይደላችሁ እንዴ? አይደለም። ስለዚህ እውነቱን ነው የምናገረው። እንዴ አንዱ ጌታ ኢየሱስ ምስክሬ ነው፣ የኢትዮጵያ አይደለም የውጭው የባሏ ቀብር ላይ ቤተክርስቲያን ውስጥ ፓስተሯ ፕሮፖዝ አድርጋት። የባሏ ቀብር ላይ የእሷ ባል ሞቶ ፕሮፖዝ የሚያደርጋት ባሏ እያለ ያጫውታታል ማለት ነው። ባሏ እያለ ያጫውታት ነበር። ከዛ ልክ ሲሞት እዛው ቀብሩ ላይ ፕሮፖዝ አደረጋት። ይህን ፖስት አድርጌዋለሁ ከዚህ በፊት ብዙ ሰዎች አይተውታል።
ያሳዝናል። እና ፕሊዝ 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 ሆዳችሁን ሳይሆን ክርስቶስን እመኑ። ሆዳ አምላኩ እናንተ ናችሁ። ባስመስል እንደ ሆዳሞቹ ባስመስል መድረካችሁ ለእኔ ትልቅ ነው። እኔ ማስመሰል አልችልም። አይ ካንት ዋን ቲንግ ዮኒ ማኛን ጠይቅ፣ ካልመሰለው ይገባልሃል። አይቻቸዋለሁ። ጌታ ኢየሱስ ምስክሬ፣ እንደናንተ አጭበርባሪ አላየው። ምዕመናኑ እግዚአብሔር ይባርካችሁ፣ መልካሞች ናችሁ። ግን ተጭበርብራችኋል፣ ተዋሽታችኋል። ከየት ናችሁ? ጻፉልኝ እስቲ። ፔንቴኮስታል ከየት ናችሁ? ከየትኛው ዲኖሚኔሽን በምንድን ነው የምታምኑት? እስር ያላችሁ ጻፉልኝ። ከየትኛው ናችሁ? ምን አለኝ አንዱ፣ እባክህ ዮኒ ማኛ እኔ ታዋቂም አይደለውም ብዙም ፎሎወርም የለኝም፣ ላወራ ፈልጋለሁ እባክህ ወንድሜ ፕሊዝ ፕሊዝ። ምንድን ነው የምታወሪኝ እናቱ? በሰላም ነው? ሌላስ? ስለዚህ የባልታዛር ዲኖሚኔሽን አለ። በጣም የሚያሳዝነኝ በተለይ የሚርመጠመጡበት በጣም የሚዘገንን ነገር አለና ያንን አስተካክሉ። አም ኮንፊውዝ ናስዬ ቀላል ኮንፊውዝ ያደርጋል። ከየትኛው ዲኖሚኔሽን ናችሁ? አንዱ ምን አለኝ፣ በለጠ መኩሪያ when and where you left love with the lady gentleman and we አይ ቁም ነገር አይደለም። ሰው መስለኝ ነው፣ ይቅርታ ሰው መስለኝ ላነብል ነበር። ሌላስ? ፓስተር መሆን ስላልቻልክ ተናደርክ በጴንጤ? በጴንጤ ፓስተር ለመሆን ምን ያስፈልጋል? እንዲያውም ባይሆን ዲያቆን መሆን ስላልቻልክ ተናደርክ ብባል ይሻለኛል። ዲያቆን መሆን በትንሹ 10 ዓመት ይፈጃል። ስለዚህ በሱ ተናደነው ካላችሁ ልስማማ ይችላል። ፓስተርማ ክፍት የስራ ቦታ ነው አባቴ፣ ክፍት የስራ ቦታ ነው። በ7 ቀን መሆን ትችላለህ። እንደ ፓስተርነት ክፍት የስራ ቦታ አለ እንዴ? በ7 ቀን መሆን ትችላለህ። ምን ልምድ ያስፈልጋል? ያ እሺ፣ አሁንም የምናገረው ምንድን ነው? ሜርሲሻማ ጀለሴ ናት። ወይኔ ሊዮኒ ማኛ በጀት ተመድቦ ብላ አስቋምጣይ ነበረ። ደምረው በጀቴን አምጣለዋለሁ። ጃፒ ከሄዶ እባካችሁ መኪና አስገዙልኝ ይላል። ወይኔ በላቸው፣ ወይኔ በላቸው። እኔማ ልበላ ነበር። ዮኒ ማኛ በጀት ተመድቦለታል ተብዬ ተመስገን ይህም አለለካ ወይ ብዬ ነው። ልበላ እመጣለሁ። ወፍ የለም ጭራሽ። እሱ እባካችሁ መኪና አዋታችሁ ግጩኝና ስራ ልስራ እያለ እንትን አለ። እኔማ ሜርስዬ በደንብ ኤርሚያስ ጋርጋ ማለት ነው እሷ እና በጣም አዘንኩኝ። እንደው ትንሽ ቻፓ ምናምን የሆነ በኃይለኛው ይገቡልኛል ብዬ ነበር እንደዛ ስባል ሰምቼ እና ያሳዝናል። ያ ነገር የለም
ሜርሲ ባለትዳር ነች በነገራችን ላይ ወይስ ጋለሞታ ነች? ሜርሲ ትዳር አለች ወይስ ጋለሞታ ነች? አጅስ ሆነ ነው ትዳር አላ ሜርሲ? ያው my track record is louder than anything. Yes. እኔ ትራክ ሪከርድ እውነትን በመናገር የሚታወቅ እውነትን እንዲህ ብላል መብት ነው ማለት እውነትን አትሸሻል። ሌላስ ዮኒ ፓስተር ብትሆን ብዙ ጋርድ ነበር። ሜሪላንድ በየጋዝ ስቴሽን እየሄዱ ዘይት ይቸበችባሉ። መስፍኔ ጌታን በልስቲ በየጋዝ ስቴሽን ዘይት ይሸጣሉ። አረ ወየው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። እኔን ከጠየቃችሁኝ ስለ ነቢይት ብርቱካን ልናገር። ደጋግማችሁ ትላላችሁ። እኔ ትንቢት የሰራላት ሰው ከጠየቃችሁኝ ነቢይት ብርቱካን ብቻና ብቻ ናት። ሌሎች ካላችሁ ንገሩኝ። ስለ ዶክተር አብይ ተናግራ ነቢይትነቷ ተሰርቷል። ስለ ኢትዮጵያ ላይ ስላለው ጦርነት ተናግራ ነቢይነቷ ተሰርቷል። ብዙ ያልወለዱ ሰዎች ጸልያ ምስክርነት የሰጡ እኔ በአይኔ ያየሁት እኔ ሲሄድ ያየሁት ነገር ብዙ አለ። እንደዚህ አይነት አሉ። ያየሁትን መሰክራለሁ። እኔ አሁን እሷ እንድሰድብ በጣም የማይገፋፋኝ ጴንጤ የለም፣ የማይገፋኝ ጴንጤ የለም። ከእናንተ እሷ ትሻላለች፣ በጣም ትለያለች። በጣም በስርዓት ያላት ጨዋ ሴት፣ ጌታ ኢየሱስ ምስክሬ፣ ነቢይት ብርቱካን ጨዋ ሴት። እናንተ በጣም ነው የምጠሏት፣ እሷ ግን በጌታ የታመነች ሴት እንደሆነች አይቻል። ባይሆን እገርፋለሁ፣ ባይሆን እኔ ለመናገር የምፈራው ሰው የለም፣ ዘረጥጣለሁ። ባየሁት ነገር ግን በጣም መልካም 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 ሴት ናት። this is the reality። መልካም መልካም ሴት። ይሄንን ነው የምለው፣ ይሄንን ነው ያን ነው የምለው። መልካም ሴት፣ በጣም እጅግ መልካም ሴት፣ መልካም ሰው ናት። የምትኖረው ለጌታ ነው። ኑሯ ሁላ በጌታ ነው። መልካም ሴት ናት። ስለዚህ እግዚአብሔር ቤተሰቧን በሙሉ ይባርከው፣ እግዚአብሔር ይጠብቃት። የሚያወሩባት ነገር እነሱ የሚሉት እሷ የምትኖረው ኮምፕሊትሊ የተለየ ሰው ነች። ስህተት አይኖርም ብዬ አላስብም፣ ግን እርግጠኛ ነኝ ከብዙዎቹ ከአጭበርባሪዎቹ ሚሊዮን ጊዜ ነቢይት ብርቱካን ትሻለኛለች። በጣም በጣም መልካም ሰው ናት። ሌላ ቤካ ቀበቶ ቤካ ቀበቶማ አሁን ሳለ እንዴ? ቤካ ቀበቶ አለ ወይስ ተደበቀ? የት ገባ? ቤካ ቀበቶ አለ? የኤርሚያስ ከዳሚ ነበረ አለ አሁንም ወይስ ጠፍቷል? አይ ነቢያቶች እንዳለ መጽሐፍ ቅዱስ እኮ ይናገራል። መጽሐፍ ቅዱስማ ይናገራል። የማን ልጆች ደናግልት ነቢያቶች ብሎ መጽሐፍ ቅዱስ ይናገራል እኮ። አይ መጽሐፍ ቅዱስ ላይማ ነቢያቶች አሉ። እውነተኞቹ ይገፋሉ። በየትኛውም ቦታ ብትሄድ እውነተኛ ሰዎች ይገፋሉ። በየትኛውም እምነት ብትሄድ ለምን? ዲያብሎስ መንፈሱ የሚሰራው ማን ላይ ነው? እነዛን ሰዎች ማስጠቃት ነው። የዲያብሎስ ስራ ያንን ነው። እውነተኞቹን ምን ማድረግ እንትም ሉተራን ባይዘወይ ከነገ ጀምሮ እኔ ቤት ጥሪ ያላችሁ ሉተራውያን
መታችሁ ምን እንደሆነ ኤክስፕሌን ብታደርጉልኝ እኔም ጥያቄ ስለሚኖረኝ እኔ ደፋር ጠያቂ ነኝ። በደንብ ነው የምጠይቃችሁ። ገብታችሁ ትወያዩና ሐሳባችሁን ትሰጡኝና እኔም አንዳንድ ጥያቄ አቀርባለሁ። ከእናንተ ኮምፕሊትሊ ከፔኔኮስታል 100% እናንተ ትሻላላችሁ። ሉተራውያን 100% ነው ማወራችሁ። ስለዚህ ሉተራውያን ፕሌስ ከነገ ጀምሮ መወያየት እንችላለን። ገብታችሁ በደንብ አድርጋችሁ በእናንተ ላይ የሚዋሸውን ፔኔኮስታል በእናንተ ላይ የሚዋሹትን ደግሞ ታጋልጣላችሁ። የሚዋሹትን ራሳችሁን የቻላችሁ ናችሁ እናንተ። እነሱ ግን በእነሱ ስር ያለ አድርገው የሚዋሹት ውሸት አለ። ምክንያቱም ሲዋሽ ወንድማችን ኤፍሬምን ይዘነዋል፣ ዋሽቷል። አንድነን ምንም ልዩነት የለንም፣ መተዳደሪያ ደንባችን አንድ ነው ብሎ ዋሽቶ ወንድማችን ገብቶ አጋልጦታል። ስለዚህ ሉተራውያን በደስታ ዳዊት ጎበዝ ልጅ ነህ፣ እግዚአብሔር ይባርክ፣ ሐቁን የተናገርከው። ሉተራውያን ከፔኔኮስታል ኮምፕሊትሊ የተለየ ሃይማኖት ነው። የተለየ ሃይማኖት ነው። የተለየ። ስለዚህ ይሄን ነው የምናገረው። ሌላስ ካምቶ አድቬንቲስት ቸርች ምን አለ? ምን አለ ብራዘር? እኔ አሁን ከፔኔኮስታል የተማርኩት መርካቶ 1000 ብር አለ ተብያለሁ። እየፈለግን ነው አንድ ላይ፣ እስካሁን አላገኘ ነው። መርካቶ 1000 ብር ጠፍቶ አብረን እየፈለግን ነው ቤተሰብ። እሺ እየፈለግን ነው። ሌላስ? አይ እኔ አብዛኛው ሁሉም እያልኩ አይደለም፣ አብዛኛው የጴንጤ ዘማሪያን ዲጄዎች ናቸው። በየሰርጉ በየልደቱ በየቦታው የሚጨፍሩ ናቸው። በየዲኖሚኔሽኑ they don't care የትም ቦታ ላይ ሄደው የሚጨፍሩ ናቸው። ዲጄዎች ናቸው። ምንም ልዩነት የላቸውም ከዓለማውያን ጋር ምንም ልዩነት የላቸውም አብዛኛዎቹ። ሁሉም እያልኩ አይደለም፣ ጌታ ብርክ ያደርጋቸዋሉ። አብዛኛዎቹ ግን ዲጄ ናቸው። የትም ቦታ ለሰርግ ለልደት ለምን ሲባል እንደ ዲጄ እየተሽከረከሩ እንደ ሙዚቀኛ እየተሽከረከሩ መጨፈር ታሱ ደዮ። እና ስራ እኮ ነው አላለኝም? በነገራችን ላይ ስራ አይደለም አባቴ፣ ጌታን ማምለክ ስራ አይደለም። የሰው ልጅ እግዚአብሔርን እንዲያመሰግን ነው የተፈጠረው። ስራ እኮ ነው። የሰው ልጅ በሙሉ እግዚአብሔርን እንዲያመሰግን ነው የተፈጠረው። ከዛ በላብ ጠርገብ ጥረ ብላ ነው የሚለው። እግዚአብሔርን ስለዘመረለት የተለየ ነገር የለው። ከዛ ምን ታደርጋለህ? ሰርተህ ትበላለህ። ይሄ ነው ቃሉ የሚለው አይደለ? የጴንጤ ዘማሪ ግን በየካፌው ሲርመጠመጥ ነው የምታገኘው። አይሰራም። ሌላስ? ትክክል። ትዝታው ምን ሆኖ ነው የሚጮው? እኔ ነኛ። እኔ ጋኔሉን አስነስቼበት እውነቴን ነው። ጋኔሉን አስነሳውበት አይደል እንዴ? ሌላ ምን ያደርጋል? ማንን ነው ተናግሮ የሚያውቀው በዛ ደረጃ ትዝታው? ኖቦዲ። እኔ የት ቦታ ጠቅ ማድረግ እንደምችል አውቀዋለሁ። የት ቦታ ማን ነው ስሙ? ባልታዛር በጋሻው ማንን ተናግሮ ያውቃል? እንደው ጀነራሊ ነው የሚናገረው እንጂ ባልታዛር በጋሻው ሰዎችን ተናግሮ አያውቅም። አርሲ ላይ ላለቁ ተናገረ። ሻሸመኔን
አቃጠላት ብሎ የጭካኔ ነገር ተናገረ። ከዛ ውጭ ግን በግለሰብ ደረጃ ከኔ ውጭ ባልታዛር በጋሻው የተናገረው የለም። ጭምብሉን ነው ማውጣ። ሌሎችም ቀስ እያልኩ አወጣለሁ፣ እያየው ነው። እኔ የተናገሩኝም ብቻ ነው የምናገረው። ካያችሁ ሌሎችን አልተናገርኩም። የተናገሩኝን ኤርሚያስም ተናግሯል፣ እኔ ተናግሬዋለሁ። አሁን በርዷል፣ እኔን አይናገርም። ህልሙም እየሰራለት አይደለም። ህልሙ እንዲያውም ራሱ እንዳያጠፋው ፈራለሁ። እኔ ጌታን ነው የምላችሁ። እኔ የምፈራው የነሱ ህልም የትዝታውም የኤርሚያስም ራሳቸውን የሆነ ነገር አድርጓቸው ብቻ ሰው ጉድ እንዳይ። ምክንያቱም እግዚአብሔር አምላክ ያንን አይልማ። ክርስቶስ ሲያስተምር ጠላታችሁን ውደዱ የሚል ትምህርት ነው ያለው። ስለዚህ እኔ የምፈራው ምንድን ነው? ለሰው ያሰቡትን ራሳቸው ደርሶባቸው በኋላ መከራቸው እንዳይበሉ ነው የማስበው። ሄቤ ሚስቴ ታቆርባለች ያለውስ? አዎ እንዴ ምን ችግር አለው? በእነሱ ችግር የለው። ለምን ቁርባን እንደ ተራ ነገር ነው የሚታየው። የጌታ እራት ተብሎ ማንም የሚጫወትበት እንጂ ከኃጢአት ርቀ ከዓለም ርቀ የምትወስደው ነገር አይደለም። አሁን በኦርቶዶክስ በቃ በቅቶኛል የዓለም ስትል የምትወስደው ሙሉ ለሙሉ በቃ ወይ በሕፃንነቱ ትወስዳለህ ወይ ደግሞ በጣም ሲበቃ ነው የምትወስደው። ቀልድ የለም። በቁርባን መክሰስ ነው ዴቫ። ዛማ ለእኔ ሲገጩኝ ራሱ ላጣ አይደል ያደረኩት። መክሰስ ነው። ጌታ ኢየሱስ ምስክር። እሺ እንዴት ናችሁ ታዲያ? በተረፈ እውነት ነው የምለው ሉተራውያን ነገ ጀምሮ ቤቴ ለእናንተ ክፍት ነው። ማዳመጥ ፈልጋለሁ እጹብዬ። ሌሎቻችሁም ወንድምና እህቶቼ ምን ታረጉ ፈልጋለሁ መሰላችሁ? እንድትሰሟቸው። ሉተራውያን ተደብቋል፣ ድምፃቸው ታፍኗል። ለሚስኪሳ Oh my God, I'm so proud of you. Come here. That's my son. Huh? You're amazing, man. Proud of you. ከትምህርት ቤት መጥቶ ሙሉ 24 out of 24 አግኝቶልኝ አሁን ሽልማት አለ። Proud of you. Love you. Okay. Gotta go. Okay? Bye. እንደዚህ ነው የምታጎብዝልኝ። አዎ ምንድን እግዚአብሔር ይባረክ። ሌላው እዛ በየቦታው ወልዳችሁ የጣላችሁን ልጆቻችሁን ሰብስቡ። ፓስተሮች፣ ዘማሪዎች ይሰማል። ልጆቻችሁን በየቦታ የበተናችሁ ፓስተሮች፣ ነቢያቶች፣ ታንክ ዩ ቤቢ፣ ነቢያቶች፣ ፓስተሮች ምናምን ሰብስቡ። ይሰማል ምለው ካልተሰማ ብዬ ነው። ልጆቻችሁን የትም የበተናችሁ ልጆቻችሁን የጣላችሁ በየመንገዱ እባካችሁ ሰብስቡ። ለሌላው ክርስቶስን እንዳትሰብኩ ንስሐ ግቡ። እኔ አንድ ነገር የምለው ጌታ ኢየሱስ ምስክሬ፣ የፈለገ ብትክድ ልጅን ያህል ነገር እኔ ከባዱ ነገር እሱ ነው። በጣም በጣም ለልጆቼ እኔ ሚሊዮን ጊዜ ሞትላቸዋለሁ። ልጅን መካድ ከባድ። በየቦታው የምትወልዱ ባልታዛሮች፣ በየቦታው አልተመቸንም እያላችሁ ልጆች ስታንጠባጥቡ የምትውሉ ባልታዛሮች እባካችሁ። እና እዚህ ጋር አንድ ነገር እንስማማ። ይብቃቸው ረገጣ ወይስ እንቀጥል? ሰሞኑን ላበርደው
ወይስ ልቀጥል? 10 ዓመት የጠጣችሁትን ስድብ ኦርቶዶክሶች በ5 ቀን ጨርሼዋል። የ10 ዓመት ኦርቶዶክስ ወንድምናቶች አንጀታችሁ ሲያር የነበረው በ5 ቀን ብትንትን አውጥቻለሁ። ይቀጥል። ስለዚህ እኔም ለተራገጥኩት ስሜታዊ ለሆንኩበት ነገር ኦርቶዶክስ ወንድምናቶቼ ይቅርታ፣ ይመቻችሁ። አሁንም ሐሰተኞችን እንጂ ክርስትናን አልናገርም። ሐሰተኞችን ነው እንጂ ክርስትና በፍጹም አልናገርም። ክርስትና በጭራሽ የሚሰደብ አይደለም። ክርስትና አይሰደብ። ግን እንዳልኳችሁ ኦርቶዶክሶች እቺን መቼም ጥሩ ነገር ሰው ሲናገር አትሰሙ። ስድቡን ትሰማላችሁ፣ ይቅርታ የሚባለውን ትዘሉታላችሁና ስድብ አይለጠፍም። በነገራችን ላይ ስድብ የሚለጠፍ ነገር ሆኖ አይደለም። ግን ስራዬን የምሰራበት ነገር ነበርና ለስራው አላመቸኝም። እናንተን ካረገጥኩ እነሱ የኔ ወዳጅ አይሆነው። የምን የኦርቶዶክስ ጠላቶች የኔ ወዳጅ ለማድረግ አብሬ መርገጥ ነበረብኝ እና በእውነት ነው የምለው ኦርቶዶክስ ምናልባት ያዘናችሁ ሰዎች ካለ ባህሬን የምታውቁ ጣጣ የላችሁ። እያመለጠኝ 10 እመቤቴን ስል ይዛችሁኛል። 10 ጊዜ ታመልጠኛለች። እኔ እመቤቴ የምላት ቃል ካፌ መውጣት አልቻለች። ራሱ ጌታ ኢየሱስ በሚያውቀው ቲክታክ ላይ ቪዲዮ ልሰራ ቆርጬ ሰላም 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 ብዬ ላጥ ብሎብኝ አጥፍቼ እንደገና የምሰራቸው ቪዲዮዎች ነበሩ። አጥፍቼ ነው የምሰራው እና ለምን እንዴት ነው እንኳን እኔ ማንም እናቱ ሳትወደድ ይኖራ እዚህ ሰውን ይወዳል ብዬ የማስብ ሰው የለም። መውደዱ ክፋቱ ምንድን ነው? የዳዊት ልጅ ማረኝ ብሎ በአደባባይ አይኑን እንዲያበራው የጠየቀ ሰውዬ የድንግል ማርያም ልጅ ማረኝ ማለት ወንጀል የሆነበት ዘመን ላይ ደርሰናል። የዳዊት ልጅ ማረኝ ብሎ ነው የተማጸነው እና ኢየሱስ ክርስቶስ አይኑን ያበራው። የማርያም ልጅ ማረኝ ማለት እንደ ወንጀል የታየበት ዘመን ላይ አይተናል እና ሁሉም ለበጎ ነው። ስለዚህ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይሁናችሁ። ከልቤ ነው ጌታ ሞር ከእናንተ ይልቅ እኔ ንስሐ መግባቱን ነው የምወደው። ከዚህ በኋላ ስድቦች የሉም። ስድቦች ሳይሆን እውነታ ነው ያለው። ኦርቶዶክስ የመሆን ጉዳይ ሳይሆን ለህሊና የሰለው የንማረገው። አቤል አቡና ጥሩ ነገር አለው። ግን አንዳንዴ አሁን ለምሳሌ ይሄ ነብይ ሄኖክ በታሰረበት ጊዜ እኔ ደስተኛ አይደለም። ሀቅ ነው። ነብይ አይደለም፣ አጭበርባሪ ነው። ሀቅ ነው መታሰሩ። አሁን እኔ ደስተኛ አልነበርኩም። አቤል አቡና ደስ ብሎታል። ለምን? ወንጀለኛ ስለሆነ ገንዘብ ስለሚያጭበረብር ምናምን። አቤል አቡና እሱንም ጨምሮ አብሮ ነው ደስ ያለ የነበረው። እኔ ግን ደስ አላለኝ። ደስ ያላለኝ ምክንያት ምንድን ነው? ሰውየው ህዝቡ ሲነቃ ይነቃል፣ እስኪነቃ ግን ያጭበርበር። እኔ እንደዛ ባይ ነኝ። ካልነቃ ይብላ። ግን የተናገረው ንግግር ሰው ኖርማል ዝም ብሎ የሚገደልበት ሀገር ላይ ንግግር ያሳስራል ብዬ አላምንም። ንግግር ያሳስራል ብዬ አላምንም። የሰው ልጅ ዝም ብሎ በየቀኑ ህፃናቶች ይደፈራሉ። ህፃናት እህቶቻችን፣ ህፃናት ወንዶች ሳይቀሩ ህፃናት የሚደፈሩባት ሀገር፣ የሰው ልጅ ዝም ብሎ የሚደፋበት ሀገር ላይ ተሳደበ ብሎ አገር እያዝ ማለት ይሄ ባለጊዜነት ነው። አልቀበለው። ስለዚህ የልጆች አባት ነው። ልጆቹ ይባረኩ፣ ባለቤቱ ትባረክ። እሱም ደግሞ ጌታ ልቡን ይመልሰው። ይሄ ነብይ ሄኖክ ከሚባለው ልብ እግዚአብሔር ይመልሰው። ሰርታ ያመጣው ገንዘብ አይደለም፣ ዘርፋ ያመጣው ገንዘብ። ይህን ምስኪን ህዝብ ዘርፋ ያመጣ። አንድ ቀን ስራ ሰርታ አታውቅም።
ስለዚህ ልብን ይመልሰው፣ በንስሐ ተመልሰ እግዚአብሔርን አገልግል። ስለዚህ ያንን ማስተካከል አለብህ ብዬ አስባለሁ። እና ከዛ ነው የማየው ወንጀለኞች ይታሰሩ የሚል እምነት አለው አቤል አቡና። እኔ ግን እግዚአብሔር ልባቸውን ይመልስ የሚል ሀሳብ አለኝ። እግዚአብሔር ልባቸውን መልሶ በንስሐ ተመልሰው የክርስቶስ ወንጌል እንዲሰብኩ ደስ ይለኛል። እንዲጠፉ አልፈልግም። ወንጌሉ ነው የምንፈልገው። ኢትዮጵያ ላይ ኦርቶዶክስ አሁን በሚገርም ሁኔታ ኢየሱስን እየሰበከችው እያየን ነው። በሚደንቅ ሁኔታ ኑ እንሰብከዋለን ኢየሱስን እያሉ እየመጡ ነው። ምክንያቱም ጥያቄም ሊሆን አይገባም ነበር። አሁን ኦርቶዶክስን ጥያቄ አሁን አማራን ኢትዮጵያዊ አይደለም ብለን እንደመጠየቅ ማለት ነው። ኦርቶዶክስን ክርስቶስን አታውቅም እያልክ እንደማለት ነው። አማራን ኢትዮጵያዊነትን አታውቀውም እያልክ መስበክ ማለት ነው። ለአማራ ኢትዮጵያዊነትን መስበክ ለኦርቶዶክስ ኢየሱስን እንደመስበክ ነው። ለይቻለ ምክንያቱም ኢሹ አይደለም። ኢየሱስ ክርስቶስ የጌቶች ጌታ መሆኑ ለኦርቶዶክስ ኢሹ ሆኖባት አያውቅም። በሱ ያሉትን ቅርንጫፎች ማክበር ነው ያስጠየቃት። ለምን አከበራችሁ ነው ጥያቄው። ለምን ወደዳችኋቸው? ክርስቶስ ቅርንጫፎች አሉ፣ ደቀ መዝሙሩ ቅርንጫፎቹ ናቸው። ደቀ መዝሙሩ ደግሞ ያፈሯቸው ቅርንጫፎች አሉ ሌሉ። ያንን ማክበሯ ነው እንደ ስድብ የተቆጠረባት። ሰው ያንን እንደማለት ነው የማየው። በኢትዮጵያ ታሪክ እንደ አማራ ኢትዮጵያ አላውቅም። እኔ በዘር ከሄዳችሁ አገውነ አማራ አይደለም እባላለሁ። አም ግድ ጉዳይ ግን እንደ አማራ ኢትዮጵያዊነትን የሚያውቅ ኢትዮጵያዊ የለም። ኖባዲ ነን። ማንም ቆራጣ ካርታ ይዘ የምትሽከረከር ነው የለም። ማንም ይህን ሀቅ ክርስቶስ በስሙ የምታቆርብ በስሙ የምታጠምቅ ኦርቶዶክስ ናት። ይህንን ሀቅ ዋሽተውባታል። ሐሰተኛ ነቢያቶች ዋሽተዋል። ሐሰተኛ ነቢያት ዋሽተውባታል ኦርቶዶክስ። ያንን ነው የምለው። ኖ ሰው አቴንሽን አይሰጥማ። ሶሻል ሚዲያ ላይ አልሰበከችም ኦርቶዶክስ። አያችሁ፣ ይሄን ፕላትፎርም ተጠቅማ አሁን መጥተዋል። እነ ዘማርያም መጥተዋል፣ እነ መዝሙር ያሬድ መጥተዋል፣ እነ ናቲሻ፣ እነ ባሩክ፣ እነ ልደትም ሌሎችም መጥተዋል። አሁን መጣች። ከዛው መደበቅ ነው የጀመሩት። አሁን መደበቅ ጀመሩ። ስለዚህ ነቢይ ጆይ ጭሮ ይመቸኛል። ፕሮፌቲክ ዳንስ አረ ይደላኛል። ፕሮፌቲክ ዳንስማ አረ ብራንድ ነው። እኔ አልሞትም ወደ መላእክትነት ነው የምቀየረው ያለው ፕሮፌቲክ ዳንስ። አረ ውስጤ ነው ፕሮፌቲክ ዳንስ። አሁን በኢትዮጵያ ባለችው ጌታ ኢየሱስ ምስክሬ ሄቪ ዌይት ትልቅ ማንነት ያላት ግርማ ሞገስ ያላት ቅርስ ያላት ይሄ ቅርሷ ነው። ለምንድን ነው የማልጥለው? የኦርቶዶክስ ቅርሷ ነው። ይሄ ማንነቷ ነው። ይሄ መጽሐፍ ቅዱሳዊ ነው። አንድ ከዚህ ውስጥ መጽሐፍ ቅዱሳዊ ያልሆነ የለም። ጸናጽሉ ብትለው፣ ከበሮ ብትለው፣ መስቀሉ ብትለው፣ በገናው ብትለው፣ ዕጣኑ ብትለው፣ መጽሐፍ ቅዱሱ ብትለው፣ አንድ ከመጽሐፍ ቅዱስ ውጭ የሆነ የለም። ኦርጋን የለውም።